Today, the lies stop. The new guidelines recognize that whole, nutrient dense food is the most effective path to better health and lower healthcare costs. Protein and healthy fats are essential and were wrongly discouraged in prior dietary guidelines. We are ending the war on saturated fats. Diets rich in vegetables and fruits reduce disease risk more effectively than many drugs. ቺፕ ኮንሰፕት እንዱ ሰዎች ቦልድ አድርገው ቢያወጡ ደስ ይለኛል። አሲል በ30 ዓመት ዕድሜ የነበረውን ሰውነት ይዘዋል። በዚያ ጊዜ ዲያቤቲክ አልነበረም። አሁን ያለንበት ዘመን የቲክቶክ ዘመን ነው፣ የሶሻል ሚዲያ ዘመን ነው። ግራ የተጋባ ነው። የቱን ማዳመጥ? አንዱን እዚህ ጋራ ኪቶ ዳይት ይሰራል ብለውን አዳምጠን እንደው በቃ ዝም ብላችሁ ስጋ ብቻ ብሉ እና ሁሉ ፖርቲዘች ቲም ቤት አስቢ ኢነርጂ ተቆልፎበታል። አቅም የለሽ ለዛ ይሰቃያሉ። ቢሃይንድ ሲን በዚህ በተሸፈነው ቆዳችን ውስጥ ምን ይካሄድ እንዳለ ስኳር ኖርማል የሚሆነው በአጭር ጊዜ ነው ብዬሻለሁ። ትልቁ የቤት ስራ ይሄድ መጨረስ ነው። ቅድም እንዳልኩሽ ስትጀምሪ ምግብ ፉል ነበርሽ፣ ዲያቤቲክ ሞልቶ እየፈሰሰ ነው ብለሽ አስቢ። ይሄ የመጀመሪያው ነገር እነዚያ ምግቦች ወደ ስኳር የሚጠቀሙትን ምግቦች ሊሚት ማድረግ ነው። እንጀራ፣ ሩዝ፣ ፓስታ፣ መኮረኒ ሊሚት ማድረግ ነው። አብሮ የሚመጣውን ፋት፣ ዘይቱን፣ ቅቤውን፣ ጮማውንም የግድ ሊሚት ማድረግ አለብሽ። ኦልሬዲ ብዙ ቅቤ ይዘሻል፣ ብዙ ፋት ይዘሻል፣ ብዙ ጮማ ይዘሻል ማለት ነው። ሲምፕል ሎጂክ ላይ አየሽ። ለዚያ ነው የካርቦሃይድሬት ሶርሴን ቬጂቴብል ያደረኩት መጀመሪያ ላይ አየሽ። በጣም ሸዋ ብሎ እዚህ ላይ ሙላ የነበረውን ቧንቧ አነስኩት ማለት ነው። ከጎመን የሚመጣው ምን ስኳር አለ? ብዙ ስኳር እኮ የለም። አልጎዳማው ለምንድን አልጎዳ? ኦልሬዲ ስቶሪ ያደረኩት ሰው ጊዜ ከዚህ ከበውጭ ይበላ ነው ብዬሻለሁ። ስለዚህ በዚህ በኩል ያለውን ከላይ የሚመጣውን አጠበም ነው። ሞልቶ ይፈስ የነበረው አሁን ይቀንሳል፣ ምንም ጥያቄ የለውም። አዘሴም ታይም ደግሞ ጎመኑን የምበላው የነበረው እንዳልኩሽ ከአትክልት ጋር ብዙ ኳሊቲ ፕሮቲኖችን ይበላ ነበር ብዬሻለሁ። እነሱ ደግሞ ይሄኛውን ያድሱልኛል፣ መስሌን አየሽ፣ መስሌን ያድሱልኛል። ደህና ምግብ መመገብ ስትጀምሪ ሞር ኢነርጂ ታገኛለሽ። ሰውነት ይህንን ኢነርጂ መጠቀም ጀምረዋል። ሞር ወክ ማድረግ ጀምራለሁ ማንም ሳይነግረኝ። ብዙዎቹ እኛ ክሊያንቶች አሁን በጥቂት ቀናት ወጥቶ ከሰው ጋር መገናኘት፣ መደዋወል፣ መውጣት ብሎ ይጀምራሉ ማንም ሳይነግራቸው፣ ስፖርት ብሎ ማንም ሳያስገድዳቸው። ከጊዜ በኋላ ትንሽ ስፖርት እንላቸዋለን። እሱም የሚያስጠንቅ ጂም ቤት ስቃይ ሳይሆን በቃ ክብደት አንሱ፣ ቅድም እንዳሳዩ ተናዚቃ ክብደት አንሱ እንላቸዋለን። መስላቸውን የሆነ ነው፣ በደንብ እየተመገበ ነው ፕሮቲን። አዘሴም ታይም ደግሞ ሞር የተንቀሳቀሱ ነው። አዘሴም ታይም ክብደት እያነሱ ነው። ይሄኛው በደንብ እየወፈረ ነው ብለሽ አስቢ። ከውጭ የሚመጣው ብሎክ አድርገናል። ይሄንን ደግሞ ሳክ የሚያደርገውን ደግሞ ጡንቻ እየገነባን ነው። ይሄ እየጎደለ ይመጣል። በጥቂት ቀን ውስጥ ስኳራቸው ኖርማል ይሆናል። እችን ኮንሰፕት ያዥ፣ በጣም ጠቃሚ ስለሆነ ነው። ብዙ ጊዜም ሚዲያ ላይ ቦርጫቸው ይሄ የሚያካክሉ ሰዎች ስኳሪ ደህና ሆኑ ኖርማል ሆኑ ብላም ይላሉ። የስነታቸው ነው ባይዜ ቢኮዝ ሞልቶ ይፈስ የነበረው ነገር ከውጭ የሚመጣውን ካሎሪ ሊቤት ስታደርጊ ምን ይሆናል? ሞልቶ መፍሰሱን ያቆማል። ስኳር ቼክ ስታደርጊም ኖርማል ነው ቢሆን። እነዚህ ሰዎች ግን ድነዋል ወይ ነው? አልዳኑም። ቢኮዝ ይሄ ሁሉ ተሸክሞ አንዳንድ ሜዲያ ላይ ገብተሽ ብታይ በጣም ትገረሚያለሽ። ተራራ የሚያክል የኔን የበፊት ቦርጭ የሚያክል ቦርጭ ይዘው በጣም ቢኔ ስኳሪነት የስ ግሉኮሱ ኖርማል ሆኗል ነው እያልኩ ያለሁት። መጀመሪያውኑ እነዛ ሰዎች ግን ዲያቤቲክ የሆኑት ብዙ ፋት ስቶር አድርገው ነው እያልኩሽ ያለሁት። ጡንቻቸውን አተው ነው እያልኩ ያለሁት። ሪኮምፖዚሽን ይህንን ኮንሰፕት ሰዎች እንዲረዱ ነው። እነዛ ሰዎች ሙሉ በሙሉ ሪኮምፕ አድርገዋል፣ ስኳራቸውን አንደር ሪሚሽን አድርገዋል ብለን ምናውራው እውነት ለመናገር እንደ ፋሲል አይነት ያሉ ጥቂት ሰዎች ናቸው። በዛ ላይ የደረሱ ሰዎች በጣም በከፍተኛ ዲሲፕሊን ምግባቸውን ኳሊቲ ቅድም ባልኩሽ መንገድ ቀይረው አዘሴም ታይም ከፍ ያለ ሬዚስታንስ ኤክሰርሳይዝ እየሰሩ ሰውነታቸውን እየገነቡ ፋታቸውን ቀንሰው መጀመሪያ ወደ ነበረው ወደ 10% የፋሲሊውን ቼክ ብታደረጊ ምናልባትም 13%፣ 12%፣ ከ10 እስከ 15 የሆነ ቆንጆ ነው ብዬሻለሁ። መስል በመስል ነው ፋሲል። እኔ እንኳን እሱን ያክል መስል የለኝ ባይዘኝ። እግሬ አካባቢ አለኝ፣ እጄ አካባቢ ትንሽ ፔን አለኝ፣ ቆይቷል ፔን አለኝ። ከዛ የተነሳ ዲስፖርት አልሰራ። እግሬ አካባቢ ደህና ናት፣ ደህና ነኝ። ከበፊት በጣም ደህና ነኝ። ስኳር ደህና ነው፣ ግን ስቲፍ በፋሲል ልክ ሪኮምፕ አላደረኩም ነው እያልኩ ያለሁት። አየሽ አይደል? ስንታመም በአንድ ያልመጣም ባለማወቅ ሮግ ነገር ቁጭ ባልንበት አድርገን
ሰውነታችን እንዳልኩሽ እያለቀ ልክ ውሃ የተደቀነ ባልዲ ውስጥ እንደሚሞላ ሁሉ እኛ ኖቲስ ስናደርግ፣ ማህበረሰቡ ኖቲስ ሲያደርግ፣ ሕክምና በጣም ኖቲስ ሲያደርግ ሰዎች እየፋፉ መጨረሻ ስኳራቸው ነፍሳል። አየሽ፣ ትክክለኛ ሪኮምፖዚሽን ማለት ኳሊቲ ነገሮችን እየበሉ መቀመጥ ብቻ ሳይሆን ኢፈርት ዘራ ጨምረው የበደሉትን ሰውነት ቢውልድ ያርጉ። ለዚህ ነው ክብደትን እርሱና ይሄን እርሱና ሰውነታችሁ ራይት ነገር መግቡ፣ ኤክሰርሳይዙንም ራይት ነገር አርጉ፣ ሙቭ አርጉ ብለን ጀስት ፋታቸውን ረስተው ስኳራቸውን ረስተው ሰውነታቸው መመገብ ላይ ፎከስ ሲያደርጉ ግሮ እያደረጉ ሳይረባቸው ልዩ ሆኖ ያያቸው ሰው ሁሉ ምን አገኛቸው እያሉ እነሱ ይዛቀሱ። ይሄ ነው የሚሆነው። ፋሲል በ30 ዓመት ዕድሜ የነበረውን ሰውነት ይዘዋል። በዚያ ጊዜ ዲያቤቲክ አልነበረም። አሁንም ዲያቤቲክ አይደለም ስኳሩ፣ እናም ዲያቤቲክ ሬንጅ ውስጥ ነው። ፋሲል ግን በቃ ብሎ ሰልችቶት እሱ ባለበት ሀገር ደግሞ ምግብ በሽ ነው፣ እንደኛ ሀገር እንኳን አይደለም። ያንን ዳቦ ጥሪ ስሙን አንቺ እንግዲህ ድምፅ እንዳረብሽ እንደማታወሪ ያውቃሉ። እናንተ ጋር ያለው ምግብ እንግዲህ ታውቂዋለሽ። ያ ሁሉ ደስ የሚለውን ዳቦን፣ ፒዛውን፣ በርገሩን፣ ቺፕሱን፣ ለስላሳውን ቁጭ ብሎ ስለ 1 ወር ያድርግ። ይሄ ይሞላል፣ ይሄ ይጎላል። ሰውነቱ እያለቀ ይሄ እየሞላ ይሄዳል። ይሄ እየሞላ በመምጣቱ ፋሲል እዛ ጋር ላይ አይኖ እንደ ያሉትን ግብድዬ ሰውዬ መልሶ ይሰራዋል። አሁን በደንብ እያገኘሽ ነው። ሌላ ነገር ልጨምርልሽ፣ እንደው በጣም ጠቃሚ ስለሆነ ነው። ብዙ ጊዜ በአንድ ስኳር ታማሚና ታይፕ 2 ነው የማወራው እስካሁን ምንም ስኳር ባሌለው ሰውዬ መካከል ዲፍረንሱ ስኳር ያለው ሰውዬ ስኳሩ በጣም ብዙ፣ ይሄኛው ግን ስኳሩ ትንሽ ነው ሰዎች የሚመስላቸው። የሁለቱ ሰዎች ዲፍረንስ ግን እንደዛ አይደለም። ይህንኛው ሰውዬ ትርፍ ፋት የለውም፣ ያኛው ግን ፋት በፋት ነው። ከፍ ያለ ፋታቸው ትልቁ ዲፍረንስ ባላቸው የፋት መጠን እንጂ ባላቸው የስኳር መጠን አይደለም። ላብራራልሽ በደንብ። ከ5 እስከ 6 ሊትር ደም አለን ኦን አቨሬጅ ሁላችንም 5 ሊትር ብለሽ ያዥ እንድንግባባ። ኦን አቨሬጅ አንድ ጤናማ ስኳር ሪዲንግ ያለው ሰው 1 ማንኪያ ስኳር ነው። በቃ ጀስት ፊት የሆነ መስል በመስል ሆኖ የምታያቸው ጤነኛ ሰዎች መቼም ቦዲ ቢልደሮች መቼም ስኳር የለባቸው። ግልጽ ነው አይደል? መስል በመስል የሆነ ሰው ፊትነስ ላይ የሚወዳደር ሰው እኮ ስኳር ኖርማል ነው። ባይዘ ስኳር ያለው ሰው ደግሞ የዚያ ቦዲ ቢልደር ተቃራኒ ሰውነት ነው ያለው። ልብሱን አውቀሽ ማንኛውንም ዲያቤቲክ ሰውነት ያቸው ቅድም ያልኩሽ የፊትነስ ኮምፒቲተር እና የዲያቤቲክ ታማሚ ኦፖዚት ቦዲ ኮምፖዚሽን ያላቸው። ስኳር ያሌለውን ሰውዬ ስኳሩን ቼክ አድርጊ። ቅድም ያልኩሽን ሞዴሊስት ወንዶችን ያቸውና ስኳራቸውን ቼክ አድርጊ። 1 የሻይ ማንኪያ 5 ግራም አካባቢ ስኳር ነው ያለው። ያ ቦርጫም ስኳሩ ጣሪያ ነካው ሰውዬ 2 ማንኪያ ስኳር ነው ያለው ደሙ ላይ። የ1 ማንኪያ ዲፍረንስ ነው ያላቸው። ታዲያ ምንድነው ልዩነታቸው? ያ ጤነኛው ሰውዬ ፋት ፐርሰንቱ 10% ምናምን ነው። ከዚያ ውጭ ያለው ሰውነቱ መስል በመስል ነው። ዲያቤቲኩ ሰውዬ ሰውነቱ በሙሉ ፋት በፋት ነው፣ ቦርጭ በቦርጭ ነው። ኦርጋኑ በሙሉ በፋት የተሞላ ነው። ጡንቻው ግን የቦዲ ቢልደሩ ተቃራኒ ነው። እጁ ቀጭን፣ እግሩ ቀጭን፣ ሆዱ ላይ የኔም በፊት የሱ የሚመስል ሎሚ ላይ የተዘቃ እንጨት የሚመስል እንዲች ያለ ሄዱ። የስኳርን ሪሚት ማድረግ ወይ ስኳርን መቀልበስ ምንድነው? ወይም ጀስት የቦዲ ቢልደር ቨርዥን ሰውነትህን ስራ ነው። ሲምፕል እናደርገው። ራስን መስታወት ላይና በሰፈር ወይ በቴሌቪዥን ላይ ያለውን ሰውዬ ሰውነት አምጣ ነው። መንገዱ ታዲያ ምንድነው? ሲምፕል መንገዱ ቅድም ያወራሁትን እኔ ስበላ የነበረውን የምግብህን የፕሮቲን ፐርሰንት አሻሽል። ቅድም እኔ ባወራሁት መንገድ ከጎን ደግሞ ለምን እዚህ ላይ እንደ ጉድ ስኳር ላይ ኤነርጂ ያሉትን ከፍተኛ ዳቦ ውስጥ ፓስታ፣ መኮረኒ፣ ላዛኛ፣ ፒዛ ምናምን ለምን ትከለክታለህ? ዘይቱን ምናምን ለምን ትሞላበታለህ? እሱን ሊሚት አድርግ። ወክ አድርግ። 10 ሺህ እርምጃ ብለን ብዙ ጊዜ እናወራለን። ሞር ወክ አድርግ። ክብደት አንሳ። አንዳንዴ ደግሞ ሸጥ ካለ ፍጥኝ ያለች በሰከንድ ልክ እንደው ሲያንጎች ተፈትለቅ አቅም ካለን
ብዙዎቹ በዛ ደረጃ አይሆኑም እንግዲህ ከረዥም ጊዜ እንጂ ብዙዎቹ በጣም እድሜያቸው የገፉ ለረዥም ጊዜ ቅድም ባልኩሽ መንገድ ሰውነታቸው እያለቀ ስብ በስብ የሆኑ ሰዎች ናቸው። አየሽ ሕክምናው ዲያቤቲክ ብለን ስናስብ እንደ ትንሽዬ ስለ ሕክምና ባጫወተሽ እንግዲህ ጊዜ ካለም ጊዜ ይኖራል ብዬ አስባለሁ። ወደኋላ ወስጄሽ እንግዲህ ቅድሙ ሲናሪዮ ላሳይሽ። ያ ቦዲ ቢልደር ጎግል አርጊና የኡሳይን ቦልትን ቦርጫም ሆኖ ቅርብ ጊዜ አንድ ጊዜ ፎቶ ወጥቷል እና ኡሳይን ቦልት እንግዲህ የዓለም የፊትነስ ሞዴል ገኖ ለረዥም ጊዜ የቆየ ሱፐር ፓወር ነው። መስሎቹን እዚህ ጋር ምናምን አስታውሽ። በዚያ ጊዜ የተሻለ መስል ነበረው። ቦርጭ እሱ ጋር አይታሰብም። 8 ፓክ ነው የነበረው፣ 6 ፓክ። እኔ 0 ፓክ ነው ባላለኝ፣ እሱ 8 ፓክ ነው የነበረው፣ 6ም አይደለም። እንግዲህ በዛ ጊዜ ጤነኛ አእምሮ ያለው ሐኪም ኡሳይን ቦልት ታይፕ 2 ስኳር ያለው ኢንሱሊን ሬዚስታንት ነው ኦቨር ፋቲ ነው ብሎ አያስብም። ቼክ ቢያደርገውም ኖርማል ሄሞግሎቢን ኤዋንሲው የ3 ወር ስኳር ነው። ሄሞግሎቢን ኤዋንሲው 4.9 ምናምን። ፋስቲንጉ በዛን ጊዜ ስፖርት በምሰራበት ጊዜ 78 79 ምናምን። ኮሌስትሮሊን ቼክ አድርግ፣ ትራይግሊሰራይዱ 60 70። ኤችዲኤል የሚባለው ጣሪያ አይነካ። ኢንፍላሜሽን ማርከሩ ኖርማል። ፋስቲንግ ኢንሱሊን የሚባላል። አሁን ቅድም እንዳልኩሽ ኢንሱሊን ሬዚስታንት ሰዎች ሲሆኑ ብዙ ኢንሱሊን የሚያመርቱት እንደዚህ ጎርጫሞቹ ቅድም ያልኩሽ። የኡሳይን ቦልትን በዚያ ጊዜ የነበረው ኢንሱሊን ፋስቲንግ ኢንሱሊን ብታዩ ምን ሊያደርግ ምን አስጨንቆት በብዙ የሚገደብ ሀይል እኮ ቀደም ነበረው። የሚበላው ምግብ ወዲያው ጡንቻዎቹ እኮ ይዝዳሉ። ጣፊያ ብዙ ልፋት የለባትም። ብዙ ኢንሱሊን ለምን ታመርታለች? ዝቅ ያለ 2 3 1 ምናምን እነሱ የሚሆኑ። ኡሳይን ቦልት ለኔ ቲፒካል ምሳሌ ነው። ጥሩ ገንዘብ ነው የያዘው። በቃ እንደው ሪታይር በሚያደርግበት ጊዜ አይደለም ሪታይር ያደርገው፣ በቃ ይበቃኛል አለ፣ ወጣ። አሁን ኮምፒቲሽን የለበትም፣ ውድድር የለበትም፣ ፋሚሊ አለ፣ መኒው አለ፣ እንጆይ ማድረግ አለበት። ኤክሰርሳይዙ የለም። ኤክሰርሳይዙ ብቻ አይደለም የተወው፣ አት ሴም ታይም ያንኑ ነገር መመገብ ጀመረ። ስፖርተኛ እያለ የሚመገብ በነበረበት ጊዜ ሰውነቱ ይቋቋም ስለነበረ በየቀኑ አክቲቭ በነበረበት ጊዜ ያንኑ ምግብ ይዞ መቀጠል ጀመረ። ያን ብቻ ሳይሆን እንግዲህ ተጨማሪ ነገሮችም ይኖራሉ። አሁን እንግዲህ ፈናው ኮምፒቲሽን የለበትም፣ ሁሉ ነገር አለ ብዬሻለሁ። ሌላም ነገር እንግዲህ ጨማምር ይሆናል። እንደው ኢሜጅ እዚህ ጋር አስቀምጠሽ እንደው ሰው እኮ ቢያይ ደስ ይለኛል። ቢፎር እና አፍተር እና እኔ ማየት በቃ ማመን ያቃተኝ። ጡቱ እዚህ ጋር የነበረው መስል ጡት ሆኖ ቦርጩ ይሄን አክሎ እንዲህ አድርጎ ነው እስከነራቁቱ ነው የታየው ቢዝ አካባቢ ላይ። በቃ ሁላችንም እኮ እንደዛ ሊሆን ነው። ግራ እኮ መጋባትን አያስፈልግም። እንግዲህ የኔ መንገድ ይሄ ያ የነበረ ሰውነቴ እያለቀ ቁጭ ባልኩበት ይሄኛው ሞላ አልኩሽ። ሞልቶ ስኳሬ ከፍ አለ አልኩሽ። እርሽችን በደንብ ኮንሰፕቱን አድማጮቻችን የሚሰማው ብዬ ነው። እንግዲህ ስኳሬ ከፍ ያለው ሰውነቴ በሙሉ በፋት ተሞልቶ ቅድም ላብራራለሽ እንደፈለግኩኝ ጡንቻዬ እየሟሸ በመምጣቱ ነው። በዚያ ምክንያት ስኳሬ ከፍ ያለው። ስኳሬ ከፍ ያለ ጊዜ ሜትፎርሚን የሚባል መድኃኒት ብጀምር ከፍ ያለው ስኳር በመድኃኒት ዝቅ ያደርግልኛል። እኔ ግን እየፋፋው ያንን ምግብ እየበላው እቀጥላለሁ። ሞር ኢንሱሊን ሬዚስታንት ሆናለሁ። ሞር ኢንፍሌም ሆናለሁ። ኦርጋኖቼ በሙሉ ሞር በፋት እየተሞሉ ይሄዳሉ። እኔን ከመውታት ሜታቦሊክ ዲዚዞች የሚገላግል ጡንቻ እየሟሸሸ ይሄዳል። እኔ ሜትፎርሚን ወስጄ እቀጥላለሁ። ከጊዜ በኋላ ስኳር ከቤት ውጭ ሲሆን ሌሎች ውድ መድኃኒቶችን ተጨማሪ ወስዳለሁ። ህይወቴ ይቀጥለዋል። ኢንፍላሜሽን ይቀጥለዋል። እያንዳንዱ ወደ አይን የሚሄዱ ደም ስሬ ሰፈር እያደረገ ነው። ወደ ኩላሊቴ የሚሄዱ ደም ስር ሰፈር እያደረገ ነው። ወደ ልቤ የሚሄዱ ደም ስር ሰፈር እያደረገ ነው። ኢንፍሌም እየሆነ ነው። ፕላክ ዲቨሎፕ እያደረጉ ነው። እኔስ ምን እያደረኩ ነው? ያንኑ ነገር እየበላው ያንኑ ኖሬን እየኖርኩ ሜትፎርሚን እየዋጥኩ ሌላ መድኃኒት እየዋጥኩ ነው። አየሽ፣ የኮንቬንሽናል ፕራክቲሳችን ምኑ ጋር ጋፕን እያየሽልኝ ነው። ይሄ ነው እየሆነ ያለው። አይሽ ያ ታማሚ አሁንም ልክ በምናደርገው መልክ ልክ እኔ ጋር ቢሮ መጣ፣ ስኳሬ 9 ገባ፣ የ3 ወሩ የቀኑ ደግሞ 300 ገባ። እንዲህ እያለ በቦርጭ ሆኖ የመጣ ሰውዬ ብዬሻለሁ። እንደዚህ ሙሉ ነው ፋቱ መጣ እኔ ጋር። ወሪ መድኃኒት ጀምረሃል፣ መድኃኒትን ቀጥል፣ አታቁም። ኦኬ ተገደብ። በእርግጥ በቶሎ የምናቆማቸው መድኃኒቶች አሉ ስኳር በጣም ስለሚያወርዱ። እነ ሜትፎርሚን አይነት መድኃኒቶችን ግን ቀጥል፣ ምንም ችግር የለውም፣ መድኃኒትን ቀጥል። ግን ፍቃደኛ ነው ወይ ብዬ ነው የምጠይቀው። አይ ፍቃዱን መጠየቅ አለብኝ። ምክንያቱም እስከዛሬ እኔ ጋር እስክትመጣ ድረስ
ትበላቸው የነበሩ ምግቦችን መቼም እየበላ አዲስ ሰውነት መቼም አትጠብቅም ማለት ነው። እንደ ዛሬ እንደምታደርገው ሁሉ ቢሮ ውስጥ ቁጭ ብለህ ውለህ ከመኪና አልወርድም እግሬ መሬት አይንካ ብለህ ሰው ያየኛል ብለህ ተኮፍሰህ ብትኖር ሰውዬ በዛው ቀጥለህ የተሻለ ጤና አትጠብቅም ማለት። አዎ እግርህን ከዚህ በኋላ ትጠቀምበታለህ። መሬት ታስለቅቀዋለህ፣ ወቅት ታደርጋለህ። አዎ እንቅልፍህንስ እንደው ፍጥጥ ብለህ ቀኑን በሙሉ ኮምፒውተር ላይ ስልክ ላይ ማታም እስከ ምሽቱ 5 እሱም ታደርጋለህ? አላደርግም። መጠጥ ብለህ እስከ ምሽቱ ምናምን ታደርጋለህ? አላደርግም። አየሽ፣ ስሞኪንግ ካለ ሌላ ነገር ካለ ይሄ ሁሉ ነው። ቢኮዝ በእነዚያ እኮ ሰርቶት መጥቷል ሰውዬው መጀመሪያው ነው። ሲምፕል ሎጂክ እኮ ማውራው ነገር ያንኑ ነገር እያደረገ እንዴት የተለየ ጤና ይጠብቃል? እንዴት የተለየ ሰውነት ይጠብቃል? አይጠብቅም እኮ። ይሄንን ነው ቃል የምናስገባው። ይሄን ቃል ካስገባ በኋላ በቃ ስኳሩን በላይ ውሰድ። በጣም ጸየፈው ሰውነቱን ላይ አትጨነቅ። ክብደት ቅነሳ አይደለም። የረሳኸው ሰውነት አለ፣ አባንደን ያለቀው ሰውነት አለ። ለዚያ ነው ሰውነት እያለቀ ቦርጭ በቦርጭ የሆንከው። ቅድም እንደው ሳይቦልት እንዳልኩ አሁን አደራ ቃል ግባና እስቲ ግድ የለህም እስከ ዛሬ ብትወዳቸው ምግቦች እኔ ማስተው መንገድ አለ። ነገ ጀምሮ ቁርስ ላይ ይህን ብላልኝ ይበላል። ፎቶ አስተላክልኝ ይልክልኛል። ሮግ ከሆነ ይህን አሻሽለዋለሁ። ምሳህን ላይ ይሄን ብላ ብየዋለሁ። ፎቶ አስተላክልኝ ይለዋለሁ። ስፖርት የሚለውን ነገር አቁምለዋለሁ። ብዙዎች ስፖርት ስላሉ ባይዘ እንደዛ ሆኖ ጂም ቤት ይሰቃያሉ። አየሽ፣ ያ ሁሉ ስፖርት ይዘሽ ጂም ቤት አስቢ፣ ኤነርጂ ተቆልፎበታል። አቅም የለሽ፣ እንደዛ ይሰቃያሉ። ምግብን አስተካክል። ስትሬስ የምትለው ነገር አቁም። ሊቭ መውሰድ ካለብህ ሲሪየስ ታይም ይሄ ነው። ሊቭ ውሰድ። በቃ ሰርጀሪ ቢሆን እኮ ትወስዳለህ 2 ሳምንት 3 ሳምንት አንድ ወር ወስዳለህ። ይሄ ከዚያ በላይ እኮ ሰርጀሪ እኮ በጣም ፋይን በሆኑ ሐኪሞች እንደ ቤስት ሴትአፕ እስከሆነ ድረስ ብዙ እኮ የሞት ሪስክ የለም። የያዝከው መንገድና ይሄ ሁሉ ተራራ እኮ የሚያክል ቦርጭና ስኳር ድንገት እኮ በስሎ ጠብ ያደርጋል። ድንገት እኮ ብርሃን ሳታደርግ በዛ የሞተ ሰው አታውቅም? አቃል እሱም እኮ እንደንተው ነበር። እንደንተው ቦርጫም ሆኖ ስኳሩ ከፍ ብሎ መድኃኒት እየወሰደ ምንም ስላልቀየረ ነው ያ ሀፕን ያደረገው። ስለዚህ ምግቡ አንድ ፓርት ነው። እረፍት ውስጥ ስራ የበላሻን ቢሸረባክ እንዳለ እኮ ይቀራል። ኤኒዌይ ኮንቪንስ እናደርጋቸዋለን። ጊዜ ለራሳቸው እንዲሰጡ፣ እረፍት እንዲወስዱ፣ እንቅልፋቸው ላይ ሲሪየስ እንዲሆኑ ቀስ ብሎ አቅም ሲያገኙ አሁን ትንሽ ልክ እንደዛ እንዳደ እያደረግ ወክ አድርገው ትንሽ ወክ አድርገው ልክ ምግቦቹ እንኳን ስንቀይር ኢንሱሊን ድሮፕ ያደርጋል። ኢንሱሊን ድሮፕ ሲያደርግ የተቆለፈበት ኃይል ይወጣል። ኢነርጂ ያገኛል ሰውዬ። አዲስ ኢነርጂ በቃ በጣም ደስተኛ ነኝ። ድካም ለምን ይደክመዋል? አይ ብዙ ጊዜ በቃ ኃይል አነሰን ብለን እኮ ሚሪንዳ እኮ የሚጠጣ ሰዎች ነን እኛ። እንደዛ አላም ነበር ባይዜ በጣም ወፍራም እያለሁ ይደክመኛል፣ ይርበኛል፣ በጣም ያጣድፈኛል። ሚሪንዳ ነገር የሆነ ነገር ቱሉ ቀምሳለሁ። ሆርሞኑን እንደዛ የሚያዛባው ነው እያልኩ ያለሁት። ኢነርጂ ያገኛሉ፣ ወክ አደርጋለሁ። 10,000 እርምጃ በአንድ 10,000 እርምጃ ብለን አናስጨንቃቸውም። ትንሽ ከበፊት ስ ሙቭ አድርግ። አይ 10,000 ሜዲያ ላይ የምናወራው አቅም ከገነቡ ሰዎች ናቸው። 500 አድርግ እስቲ ግድ የለህም። 500 እንኳን እሱ ትልቅ አድርጎ ያቅማ እያለ 10,000 ከጊዜ በኋላ ፈን ያዝ የሚቀቁ ነበት። በአጭር ጊዜ ውስጥ 10,000 ቀዩዋቸው። ወይ አሁን አቅምጡ ነው አይደለም። ጂም ያልከውን አሁን መጀመር ትችላለህ። ጂም ቤት ሄደህም ካርዲዮ እያልክ ላበላ ወጥ አትሆንም። አንዳንዶቹ እኮ ፔስታል ሁሉ እንደዚህ አድርገው ይሮጣሉ። ያን የሚወጣው ላብ ፋት በርን እያደረጉ ይመስላቸዋል። ስኖት ሌላ ጊዜ እናወራለን በዚህ በኩል። ስለዚህ ጂም ቤት ስትሄድ አንተ የምትሰራው ብዙ በየቀኑ አይደለም። ሬስት እያደረግ በሳምንት 2 ቀን 3 ቀን ክብደት አንሳ። ክብደት ስታንሳ ዳፕሊንግ ሳይሆን አለ መንገድ ኮምፓውንድ የሚባሉ ጠቅላላ ምናምን ሰዎች ኢንቮልቭ የሚያደርጉትን ስራ አጥቆይ በቂ ስራ ቀስ እያልክ ሳትጎዳ። ቢኮዝ ረዥም ጊዜ ያለንቀሳቀስ ሰውነት መስል ደካማ ነው። ጆይንቶች ላይ ያሉ ስትራክቸሮች እና ሊጋመንት፣ ካርትሌጅ፣ ቴንደኖቹ ደካማ ናቸው። በአንድ አንዳንዱ ብድግ ብሎ ከብ አየሽ ብዙ ነገር አለ እና እነዛ ሰዎች ግራጁዋሊ ጡንቻቸው እየተገነባ ደህና የሆኑ ፋታቸው ዝቅ ይላል። ፋታቸው ዝቅ ሲል ስኳር ይሄ ሞቶ ይፈስ ስለነበረ ነው ብዬሻለሁ። የሚገርምሽ ነገር እንደው ምናልባት የጤና ሳባዲያሞች ይህን ፕሮግራም ይሰሙታል ብዬ አስባለሁ። አንድ ቀን ቶሎ ነው በቃ ኖርማል የሚሆነው ስኳር። ቢኮዝ ሞልታ ትፈስ ነበረችው ትንሽ ቅድም እንዳልኩሽ ዲፍረንሱ የአንድ ባንክ ያለው በጤነኛና ጤነኛ ባልሆነው ሰው ማን ብዬሻለሁ መሄጃ አጥቶ ነው እንጂ። ስለዚህ በአጭር ጊዜ ውስጥ ስኳር ኖርማል የሚሆነው ሐኪሞቹ ራሳቸው ተገርመው ቢኮዝ በኮንቬንሽናል ፕራክቲሱ ዋንስ ዲያቤቲክ ኦልዌይስ ዲያቤቲክ ነው ፕሪንሲፕሉ የሚለው። ቢኮዝ ሰውየው አንዱ እየበላ በመሆኑ እንጂ ያን ያክል ኮምፕሊኬትድ ሆኖ አይደለም። እንግዲህ እስካሁን ሳውራሽ
ስኳሩ በጊዜ ኖርማል ይሆናል። ግፊቱ እስክትገረመኝ ድረስ ቶሎ መድኃኒቶቹን ታፐር እናደርጋለን። ቢኮዝ እየወረደ ግፊት እየቀጠለ ያንን ዶዝ ላታደርጊያቸው ሃይፖ ውስጥ ይገባሉ። ስኳር ኖርማል የሚሆኑ በአጭር ጊዜ ነው ብዬሻለሁ። ትልቁ የቤት ስራ ይሄን መጨረስ ነው። አየሽ አይደል? ምክንያቱም ይሄን ሳትጨርሽ ስኳር ኖርማል ቢሆን ምን እንደሚፈጠረው በይ ብቻውን ዚስ ቪዝራል ፋት ዚስ ኦርጋን ፋት ኦርጋኖችን ዲስፈንክሽናል ያደርጋል። ኦርጋኖችን ጉበትን ብቻ አይደለም፣ ብቻውን ሀይሊ ኢንፍላማተሪ ነው። ብቻውን ለእያንዳንዱ ካርዲዮቫስኩላር ኢቨንት በነሱ ብለናታ አታክ ያጋልጣል። ብቻውን ይህን ተከትሎ ኦቤሲን ተከትሎ ሜታቦሊክ ዲስፋንክሽን ተከትሎ ቪዝራል ፋት ተከትሎ ብዙ ሜታቦሊክ ካንሰሮች እንገድላለን። ብዙ ኢንፍላማተሪ በሽታዎች ይመጣሉ። በፋሲልና ሶስት ሲናሪዮ ልንገርሽ። አሁን ሶስት ሰዎች ፋሲልን የመሰሉ እኩል ጀመሩ። ፋሲል ቤስት ነው፣ ሪኮምፕ አረገ፣ ይህንን ጨረሰ፣ ወደ ኖርማል 10% ፋት አመጣ፣ መስል በመስል ሆነ፣ ሁለመናው ፐርፌክት ሆነ። ሌላኛው ደግሞ ሶስት ብዬ ነገሮች በምክንያት ነው። ፋት በፋት ነው፣ መስል የለውም፣ መድኃኒት ጀመረ፣ ያኑ ምግብ እየበላ ቀጠለ። ሴም ምግብ እየበላ ቀጠለ። ላይፍ ስታይሉን አልቀየረም፣ ምግቡን አልቀየረም። በዛኛው መንገድ ሄደ፣ መድኃኒቱን እየወሰደ። የፋሲል ነግሬሻለሁ። የፋሲል ተቃራኒ ደግሞ መድኃኒቱን እየዋጠ ሴም ምግብ እየተመገበ ላይፍ ስታይሉን አልቀየረም። መሀል ላይ ያለው ሰውዬ ደግሞ ምግቡን ቀየረ፣ ስኳሩ ኖርማል ሆነለት። ይሄን ተሸክሞ እየሄደ ነው። ቤስት ምሳሌ አሁን ፋሲል ነው። ቤስት ሪኮምፕ ያደረገ እንደ ስኳርን እንደ ሪሚሽን ያመጣ ብዬ ማሰብ የምችለው ፋሲል በመስል ነው። ፋቱ ከዚህ ሌቭል ላይ ያለው። ያኛው ግን ቅድም እንዳልኩሽ በአብዛኛው ማህበረሰቡ ወይም ደግሞ አሁን ባለው ኮንቬንሽናል ፕራክቲስ እያደረግን ያለው የፋሲል ተቃራኒ ሰውዬ ነው። ግን ኦልሞስት ላይፍ ስታይሉን አይቀይርም፣ ምግቡን አይቀይርም። ምናልባት ነጭ ዳቦ በገብስ ዳቦ ቀይር ነው ምንለው፣ ነጭ ጤፉን በጥቁር ጤፍ ቀይር ነው ምንለው። ይሄ ነው ብዙ ጊዜ አድቫይስ የምናደርገው። ያኑ እየበላ መድኃኒት ላይ መድኃኒት እየጨመረ አንዴ አይኑ ሲጎዳ፣ አንዴ ለአይኑ አልቅሶ ሳያበቃ ኩላሊቱ ፌል እያደረገ ብዙ ጉድ ነው የምታየው። ወይ ደግሞ ስለ ኩላሊቱ ስለ ዲያሊሲስ እየተጨነቀ በአታታክ በስትሮክ ህይወቱን ያጣል። መሀል ገብ ሁለት ሰዎችን ደግሞ ልንገርሽ። መሀል ገቦቹ ምግባቸውን ይቀይራሉ። ቅድም እንዳልኩሽ ይሄ ቺስ ቦልታ ሲፈስ ስለነበረ ስኳር ደህና ይሆናል። ይህንን ፋት ተሸክመው ይሄዳሉ። ከፋሲል ሞር የታመሙ ናቸው። ግን ምግቡን ካልቀየረና ዝም ብሎ ሜዲኬሽን እያለ ካለ ሰውዬ ግን በጣም መጥፎ ናቸው እነሱ። ከነዚህ ሁሉ ዘወርስ ደግሞ ማን እንደሆነ ልንገርሽ። ሱሳይዳል ነው ብለው እነዚህም ስኳር አለባችሁ ወይ በቃ መድኃኒቱን እምቢ ይላሉ። ግፊት አለብህ ይባላል። በቃ እሞክራለሁ ምናምን ብሎ ይወጣሉ። ከዚያ በኋላ በሚገርምሽ መልኩ ምግባቸውን አይቀይሩም፣ መንገዱን አያውቁትም፣ ኤክሰርሳይዛቸውን አይቀይሩም፣ ስኳራቸውን መለካት እንኳን ይፈራሉ። በቃ ዲና ያደርጉታል። ግፊታቸውን መለካት አይፈልጉም። እነሱ ናቸው ከሁሉም ዘወርስት። እንግዲህ ይሄ ራስን ከማጥፋት ምን ይለያል? ራስን ማጥፋት አኪል ወዲያው፣ ይሄኛው ዝም ብለሽ ሁሉ ነገርሽን አደጋ ላይ ጥለሽ በአጭር ጊዜ ተሰቃይተሽ የምትሞችበት መንገድ ማለት ነው። ይሄ ሁሉንም ስዕል በደንብ ያሳየሽ ይመስለኛል። ኪዲ ውሃን ዘላሃታል። አሁንም ደግሜ ነው የምጠይቅህ። ውሃ ጠጡ ባጭሩ ነገር ኪዲ እንደ ክሪቲካል ያልሆነ ነገር ላይ ብዙ ጊዜ እንትን አይደለም እና ውሃ ያው ጥም የሚባል ሲግናል አላት። ጀስት ጠጡ፣ ምንም እስፋያ ማንም ሰው ከ2 ሊትር ውሃ ቢጠጣ እንግዲህ እንደዚህ ይባላል። እኔ አስቤ ግን 2 ሊትር ብዬ ያሰብኩትና የጠጣሁበት ጊዜ የለም። ጥማት የሚባል ነገር አለ፣ ጠጣለሁ። አንዳንዴ ውሃ ሲያስጠላ ሎሚ ያደርግበታለሁ። እንግዲህ ከሎሚ የሚሆን ችሎች የምታገኙ ነገር አለ። አቅም ካለ ኤሌክትሮላይት አርጋችሁ ጠጡ። በተለይ ኤክሰርሳይዝ ባደረጋችሁ ቀን፣ በጣም ላበላ ለሆናችሁ ቀን ኤሌክትሮላይት አርጉ። እኛ ሀገር ለ2 ሳምንት የምትወሰድ ኤሌክትሮላይት ብዙ ጊዜ እኛ ሀገር የሚመጣው ኤሌክትሮላይት የሚባል አይደለም። በውስጡ ያለው የፖታሲየም፣ የሶዲየም፣ የማግኔዥየም ሬሾ አለ። አንድ ኤሌክትሮላይት ቤስት ለመባል አስቂኝ ኮምፖነንት ያለው ኤሌክትሮላይት ለ2 ሳምንት 5000 ሳምሲንግ ነው። አቅም ያላችሁ ሰዎች እንደ ብራችሁን የትም ቦታ ከምታወጡ ኳሊቲ ፕሮቲኖችንም ጭምር ፎርድ ስለምታደርጉ ባይዘው ኢትዮጵያ ውስጥ ብዙ ነገር ነው የምናየው። የኢኮኖሚውን ሌቭል ዲፍረንስ
እናንተ አቅም ስላላችሁ ጠጡ። በወር 10 ሺህ ምናላት ፕላስ ነው እያልኩ ያለሁት። ቁልፉ ነገር ለእኔ ላይቭ ላይ አንዳንዴ ይጠይቁኛል፣ ከርከዴሻል እንዴት ነው ለወይስ ቆንጆ ነው? ሶሻል ሚዲያ ብዙ ነገር ነው የሚለቀቅላቸው። ስ ቆንጆ ነው፣ ግን በቂ ፕሮቲን በቀን የሚያስፈልገውን በቂ ፕሮቲን እያገኘሽ ግን ከጎን ያለውን ቅድም ያልኩሽን አብዚ ካርብ እያገኘሽ እነ ጎመን፣ ጥቅል ጎመን፣ ሳም ቅድም ያልኩሽን እሱን እያደረግሽ ወክ እያደረግሽ ክብደት እያነሳሽ እንቅልፍሽን በደንብ አርጊና ከርከዴሽን ተች ምን ችግር አለ? ስለ ዲያቤቲክስ ስናነሳ አንድ ምናልባት ግልጽ እንዲሆንልን እንፈልገው ልክ ነው። ብዙ ጊዜ ምንም ይሄ ኮመን ሰንስም እየሆነበት ያለበት ሁኔታ ነው። ለዚህ ህመም የሚጋለጡ ሰዎች እንዳልከው ኤክስትራ ፋት ተሸክመን የምንዞር ሰዎች ነን። አንዳንድ ጊዜ ግን ቀጭን ሰዎች የዲያቤቲክስ ተጠቂ ሆነው የምናይበት ሁኔታ አለ። እሱን ታስረዳናለህ። ሌላው ደግሞ እዚህ ላይ ተጨማሪ ማንሳት የፈለኩት ዛሬ አንተ ይሄንን ጊዜ ወስደህ ገለጻ ስታደርግልን አንዳንድ ጊዜ ቢሃይንድ ሲን የሚባል እንደውም በቅርቡ ምናልባት ከዚህ ቪዲዮን በፊት ልለቅላቸው የምችለው አንድ ፕሮግራም አዘጋጅቻለሁ። እንጀራ እንዴት አድርጎ እንደሚዘጋጅ ጤፉ የሰራነው ፕሮግራም አለ። ዛሬ አንተ ያደረክልን ገለጻ ቢሃይንድ ሲን በዚህ በተሸፈነው ቆዳችን ውስጥ ምን ይካሄድ እንዳለ እንዴት እንደምናስጨንቃቸው አሁን እኛ በቃ ስኳር ህመም ሲባል ወይ በዘር ወይ ደግሞ ላኪ ስላልሆንን ድንገት ወይ ደግሞ በቃ እግዚአብሔር ስለተጣላን የሚይዘን ሁሉ የሚመስለን ሁኔታ ነው ያለው። አንተ ግን የነገርከን ሰውነታችን ብዙ ከታገለ በኋላ ምን ያህል አስጨንቀ ነው ምን ያህል በድለ ነው አቅቶት ፋቱን ወደዛ ሲልክ አቅቶት ከአቅም በላይ ሲሆን በቃ የራሳችሁ ጉዳይ አልቻልኩም ያውላችሁ ብሎ ውጤቱን እንደሚያሳየን ልክ እንደ ሰነፍ ተማሪ ውጤቱ ተመዝግቦ እንደሚመጣልን ፕሮሰስ ለምን አሁን ከልምድ በአንድ ሌሊት እኮ የሚመጣ አይደለም በሽታ ወይም በልጅነታችን ጀምሮ ስንበላ ያጠራቀምነው ነው ተሰብስቦ የሚመጣው የሚለውን በተግባር ፒክቸር አድርገህ ነው የገለጽክልን። እኔ ቃላት የለኝም ለዛ ዶክተር፣ በጣም ስጦታ አለ። አምሮት አንስተህልን ነበረ። ሰውነታችን ክሬቭ ያደርጋል። ሰውነታችን ስማርት ነው ብለህናል። አጥሮኛል ይሄ ነገር ሲለን የኛ ሰውነታችን ግንዛቤ በማጠር ለምሳሌ ፕሮቲን ሲጠይቀን ኬክ በመብላት የተሳሳተ ነገር ሰተነው አሁንም ገና ነኝ እያለ ይጠይቀና እንጂ ሆዳም ሆናችሁ አይደለም፣ አልተገነዘባችሁትም ያልከን ይመስለኛል። አይንሽን ጨፍኚ፣ አንቺ ያለሽ ጎረቤትሽ ያለችዋን ፈረንጅ ሳያት ልክ ሰውነት ያላትን ፈረንጅ ሳያት ይመጣልሻል። ብዙ ስለ ይመጣልሽ፣ አትቸገሪም። ዶርም ውስጥ ነው የምትኖሩት፣ አብራችሁ ነው የምትወጡት፣ አብራችሁ ነው የምትገቡት፣ አንድ ካፌ ነው የምትበሉት። ያው ካፌ ምግብ ታውቂያለሽ። እንደው እንደ ካፌ ምግብ ካፍቴሪያ ምግብ ትልቅ ኤክስፐሪመንት የለም በኒውትሪሽናል ሳይንስ ፌዴሬቲ ውስጥ። ቢኮዝ የካፌ ምግብ ኦልሞስት ሁላችንም የካፌ ምግብ ብለሽ አስቢ፣ ኒውትረንት ዋይዝ ታች የሆነ በተቃራኒ ብዙ ካርቦሃይድሬት ፋት የተቀላቀለበት ምግብ ነው ካፌ ምግብ። ጉዞም እንደው በደንብ እንደው ሰዎች እንዲረዱ እድሜያችሁም ቁመታችሁም ስትገቡ ሲሚላር ነው፣ ኪሎአችሁም ሲሚላር ነው፣ የወገባችሁም ልኬት ሲሚላር ነው። አጋጣሚ በቃ ፐርፌክት ኮፒ ናቸው። ስትሬስ ዋይዝም አንድ ክፍል ነው የምትማሩት። የስኩል ፐርፎርማንሳችሁም ሲሚላር ነው። ጭንቀታችሁ ሌቭላችሁም ፍሬንድሽ እና ጠብራችሁ ነው የምትጡ፣ ጠብራችሁ ታደርጋላችሁ፣ አብራችሁ ትበላላችሁ፣ አብራችሁ ትጠጣላችሁ። ሴም ፑር ዳይት፣ ሴም ላይፍ ስታይል። የተለየ ስፖርት ምሰሩት ክብደት የምታነሱት ነገር የለም። እንግዲህ ቅድም ባወራነው መሰረት ፑር ዳይት እየበላችሁ ነው። ሁለታችሁም መስላችሁ ሉዝ እያደረጋችሁ ነው፣ ዌይት ጌን እያደረጋችሁ ነው። ያው ጌን የምታደረጉት ዌይት ፋት ነው፣ ቦርጭ ነው ሞስት ላይክሊ። ከቦርጭ በፊት ግን ወፈርፈር ነው የምትሉት መጀመሪያ ላይ። እሷም ፖይንት ብለን ብነግርሽ ብዬ ነው። አንቺ ኢትዮጵያዊት ናት ነሽ፣ እሷ ደግሞ እዛው እንግዲህ ኮኬዥን ኦቨር የዛ ቀር ሰዎች አይተሽ ከሆኑ ብዙዎቹ ሂጅ ጂያንት ናቸው። እየፋፋችሁ ነው፣ ዌይት እየጨመራችሁ ነው። ተመረቃችሁ ስትወጡ አንቺም ዌይት ጌን አድርገሻል፣
ፋት ጌን አድርገሻል። እሷ ስትታይ ግን የተራራ ነው የምታክል። ወይ በአይን ለሚያይ ሰው ሜቢ እንግዲህ ፐርፌክት ሲናሪዮ አይደለም እያልኩ ያለሁት፣ እሷ ታማለች። ቢኮዝ ሂውጅ ናት፣ ጂያንት ናት፣ ኦቤስ ናት። ከመውጣታችሁ በፊት መቼም ያው ልትስላዩ ነው፣ እስቲ እንደው ቼክ እናድርግ ብላችሁ ትሄዳላችሁ። ቼክ ስታደርጉ ምናልባትም የአንቺ ፋስቲንግ ኢንሱሊን ሬዚስታንት ሲኖር ኦቨር ፋቲ ሲኮን ከፍ ይላል ብዬሻለሁ ቅድም ስናወራ። ከፍተኛ ኃይል ሰጪ ምግብ ሴሎች የማይቋቋሙትን በራቸውን ከዘጉ በኋላ ጀስት እሱን ጣፊያ ብዙ ኢንሱሊን ታመርታለች ብዬሻለሁ። የአንቺ ፋስቲንግ ኢንሱሊን ከፍ እያለ 7 ነው እንበል። የእሷ ፋስቲንግ ኢንሱሊን ያ ፋት ተሸክማ 4 ምናምን ነው። ያስገርማል። የአንቺ ስኳር ሲታይ እንግዲህ ወጣት ነሽ፣ እንግዲህ መወር ከፍ አድርጌ እንዳላስደነግጥሽ 5.6 ምናምን ላድርግልሽ። የእሷ ፋስቲንግ ስኳር 5.1። እንዴ ምን እየተፈጠረ ነው? አሁን ይሄማ ትክክል አይደለም። እስቲ ውስጣችን ደግሞ ይታይ፣ አልትራሳውንድ ይታያላችሁ። አንቺ ጋር ትንሽዬ ስብ አለ ጉበትሽ ላይ። የእሷ ጉበት ንጹህ ነው። እንዴት ሊሆን ይችላል? አንቺ የሚያክል ሰውነት ይዘሽ እስቲ አሁን ይሄማ የማይሆን ነገር ነው። እስቲ ኤምአርአይ ውስጣችን ያለውን ቪዝራል ኦርጋን ላይ ፋት አለብን ወይ ብላችሁ ቼክ ታደርጋላችሁ። የእሷ ኦርጋን ዙሪያ ላይ ምንም ፋት የለውም። የአንቺ ቅድም እንዳልኩሽ ጉበት ዙሪያ ላይ ኦርጋን ዙሪያ ላይ ቪዝራል ሳይሞላ በፊት ፋት ጉበት ላይ መጣበና ቪዝራሽ ላይ ቀኝትሽ ላይ ብዙ ኖራ ይዘሻል። ኢንፍላማቶሪ ማርካዎች ሲታዩ ሲአርፒ ሲአርፒ የሚባሉት የአንቺ ከፍ እያለ ነው፣ የእሷ ግን ኖርማል ነው። ለአይን ሲታይ እሷ ኦቤስ ናት፣ ሜታቦሊካሊ ግን ሺዘርሲ። ያ ሁሉ ፋት እሷ በተሰጣት ጄኔቲክ ሜካፕ ቆዳዋ ስር እየሰገሰገች እየፋፋች መቀጠል ትችላለች ማለት ነው። አንቺን ግን ቲፒካል የኛ የኢትዮጵያውያን ምሳሌ ስላረኩሽ ብዙዎቹ ኢትዮጵያውያን ዲያቤቲኮች ለአይን ሲታዩ ቀጫጭን ሎሚ የምታክል ቦርጭ ያላቸው፣ ጡንቻቸው ቀጭን፣ እጃቸው ቀጭን፣ እግራቸው ቀጭን፣ በዚች ፋት ይዘዋል። አየሽ፣ በጄኔቲክ ሜካፕ የተነሳ መጀመሪያውኑ ሰውነት ፕሮቴክት ለማድረግ እንግዲህ ፋት ሴሎች መጀመሪያ ይሰፉ ይላሉ ብዬሻለሁ። ሰብኩታኔስ ፋቶች ልክ መስፋታቸው ጣሪያ መንካት ሲጀምር የእሷ ብዙ አዳዲስ ፋት ሴሎችን ያመርታሉ። አይሽ ፋት ሴል ሃይፐርትሮፊ ማለት መጀመሪያ ሁለታቸው በደንብ የሚችለውን ያክል ልክ እንደ ባሉ የተነፋ ፋት ይቀበላል። ልክ መሙላት ሲጀምር በቂ የሆነ ሲግናል ሲሰጠው እየሞላ ነው የሚል ሲግናል ሲሰጠው በሴሎች ቋንቋ ተፈጥሮዋ ለሁሉም ሰው አይደለም፣ ባዚ ጥቂት ሰዎች ናቸው። ብዙ ከቆዳዋ ስር ፋት ሴሎችን ስፕሮት ታደርጋለች፣ ትበላለች። እየሰፋች ፋት ወደ ውስጧ ሳይጠራቀም ከመጠራቀም አልፎ ጉበቷ ላይ ፋት ከፍ ብሎ ሳይሞላ ኢንሱሊን ሬዚስታንት ሳትሆን ስኳሯ ከፍ ሳይል ለረዥም ጊዜ የተቋቋመች መቀጠል ትችላለች ነው እያልኩ ያለው። አንቺዋ ግን የኛ ልጅ ሁሉም አይደለም፣ ኢትዮጵያ ውስጥ በጣም ጂያን ሰውነት ያላቸውና ጤነኞች ይመጣሉ። እኛ ጋር በአጭር ጊዜ ፌል አረግሽ። ሰብኩታኔስ ሴሎች ቅድም ያልኩሽ ተወሰነ ለባሉ ተነፉ ተቀበሉ። ከዚያ ውጭ ግን ብዙ አዳዲስ ሴሎችን የፋት ሴሎችን ስፕራውት እያደረግሽ መፋፋት አልቻልሽ። አማራጭ የለም። አንድ ምግብ ነው የምትበሉት። ወዴት ይሄድ? ወደ ውስጥ ወደ ቦርጭሽ ላይ እንጅትሽ ዙሪያ ላይ ቪዝራ ያልኩሽ ላይ እየሞላ ልክ ቪዝራ ላይ ሲሞላ ከፍተኛ ኢንፍላሜሽን፣ ኢንሱሊን ሬዚስታንስ፣ ቅድም ያልኩሽ ጉበት ላይ ፋት ዘን ስኳር ኮንትሮሉን ቅድም እንዳልኩሽ ያለሽ አቅም ከዚያ በላይ መያዝ ስለማትችይ እየሞላ ነው፣ መፍሰስ ሊጀምር ነው ማለት ነው። ላይ ስትታይ አንቺ ሄልዚ ነሽ፣ ትንሽ ቦርጭ ናለሽ። ግን ቅድም ባልኩሽ ዓለም ላይ ባለ ቴስት ሜታቦሊካሊ ሄልዚ። አይሽ ቶፋይ ሲባል ሰሚያለሽ። አሁን ቲን አውትሳይድ ፋት ኢንሳይድ የተለዩ ሰዎች ይመስሉሻል። አይ ዋዝ ዋን ኦፍ ዜም ባይ ዘ ዌይ። ያ ሁሉ ተራራ የሚያክል ቦርጭ ሆዴ ላይ እንዲች ብዬ ሰው እጄ ቀጭን እግሬ ቀጭን እንጂ ላይ ስታይ ግዙፍ እንደምታያቸው ኦቤስ ፈረንጆች አልነበርኩም ነው እያልኩ ያለሁት። ብዙ ቻይናዎችን ኤሽያ ያሉ ህንዶችን አይተሽ ከሆነ በምትኖሪበትም ነገር አሉ እያቸው
አጫጭሮች ናቸው። እንደነዛ ረዣዥም ጂያንት አይደሉም። ሁላቸውም እንድች ጋር እንድች ያሉ ነው የሚሄዱት። ዓለም ላይ እንደ ኤሽያ አገር ሰዎች በዲያቤትስ እያለቀ ያለ የለም። ጋርቤጅን ብዙ የሚበሉት ሌሎቹ ናቸው። እነሱ ግን ጄኔቲካሊ በጣም ይቋቋማሉ። ዩሮፕ በነበረን ጊዜ 3 ወር በፊት ልጆቼን ቤተሰቤን ይዤ ሄድኩት እና እንደ ጉድ ነው የሚበሉት ፈረንጆቹ። የሚገርምሽ ነገር እኛ እንደ ጉድ አሁን መናወራው ይበላሉ። ሰውነታቸው ግን ፊዚካላቸው ጂያንት ናቸው። በተለይ ፍራንስ ላይ ያየነው ጉድ የተለመዱ ዳቦ ይበላሉ። በጣም ዴስቲ ነው ምናምን ይበላሉ። በእርግጥ የፕሮቲን ግንዛቤም ሲብሉት ያልችግሩን ብሎ ይበላሉ። ሲዞሩ ነው የሚሉት ከተማውን ወቅ እንደ ጉድ ካንቸራቸውን ይሄዳሉ። በጣም ፊት ናቸው። ጄኔቲክሱም የሆነ ዲፍረንስ አለው እያልኩ ያሉት በዚህ በቦዲ ኮምፖዚሽን ዙሪያ ላይ ያኛው አሁን ሜታቦሊካሊ ሄልዚ ጓደኛሽ ኦቤስ ናት። ኦቤስ ግን ሜታቦሊካሊ ሄልዚ ማለት ነው። እንግዲህ ኦቤሲቲ ቆንጆ አይደለም። ክብደቱ የሚፈጥርባት ነገር አለ። ሳይኮሎጂካሊ ቦዲ ኢሜጅ ላይ፣ ጉልበቷ ላይ፣ ተረከዟ ላይ ከይሏታል። ግን ሜታቦሊክ ሄልዝ ዋይዝ ላይ ብዙ ጊዜ እነዚያ ሰዎች ሻል ይላሉ። እኛዎቹ ግን መስፋት አንችልም እንደማለት ነው። ወይም ደግሞ ብዙ ኃይል አንቀበል። የሚያሳዝነው ደግሞ ብዙ ሮንግ ነገር ብናደርገውም እኛ ነን። የእኛ ምግብ ሄልዚ ነን እያለን እንጀራ ከዚህ እየጫናችሁ እዛም የምትሰሩት ወጡ፣ ዘይቱ፣ ቅቤውን እንደ ጉድ እየጠጣችሁ ቁጭ ባላችሁበት የፈረንጁን ምግብ ደግሞ እንደላችሁ በጣም ያስረስታል፣ ደስ ይላል። እሱንም እየበላችሁ በጣም እየታመመ ያለው የኛ ሰው ነው። እንግዲህ ባለፈው በፋሲል ቪዲዮም ላይ እንዳየሽው። ሌላው ሰውነት ስለ ክሬቪንግ ስለ ሀንገር የጠየቅሽኝ እና ሰውነት ካሎሪ አይደለም። የሚገርምሽ ነገር ካሎሪ እኛ እንደው ለመግባባት የፈጠርነውን የኤነርጂ ቋንቋ ሰውነት አያውቅም። ሰውነት ኒውትረንት ነው ሴንስ የሚያደርገው። ኒውትረንት ቅድም እንዳልኩሽ ለሰርቫይቫሉ ለእያንዳንዱ ስትራክቸሩ መሰሪያ ኒውትረንት ነው ሴንስ የሚያደርገው። የምትበይው ነገር ፑር መሆኑን ሴንስ ያደርጋል። ሴንስ እየበላሽ እንኳን የምትበይው ምግብ በቂ አሚኖ አሲድ በቂ ፕሮቲን ያለው ምግብ ከሆነ ዊዝን 20 ሚኒትስ ሲግናል ወደ ብሬን ይሄዳል። ጂአይ ሆርሞኖች አሉ የጥጋብ ስሜት የሚሰጡ እናንተ ብናወራ ደስ ይለኛል። ስለ እናንተ ሀገር እነዚህ ኦቤሲቲ ድረጎች ልክ አንጀታችን ላይ ያሉ ውስጥ የሚመረጩ ዲስታል አንጀታችን ላይ የሚመረጩ እነዚህ ሆርሞኖች አሉ። ጂኤንፒ1 የሚባሉ ወይም ደግሞ ጂአይፒ ምናምን የሚባሉ የጥጋብ ስሜት የሚሰጡ ማለት ነው። ወይ በፕሮቲን ወይም ደግሞ በስትሬቺንግ የጥጋብ ሆርሞኖች ይመረጫሉ። ከሰመስ ብለሽ አስቢ። ፕሮቲን ብቻውን ከፍተኛ ማጥገብ አለው። የሚገርምሽ ነገር ከባለቤቴ ጋር አንዳንዴ ስናወራ ብዙ መብላት ከፈለግሽ ቶሎ ብዬ እላታለሁ። ቢኮዝ ገና እየበላሽ ብዙ ይዘጋሽ። ዊዝን 20 ሚኒትስ ነው ያልኩሽ። እያነክሽ የበላሽ በቂ የአሚኖ አሲድ ሲግናል እንደመጣ ወደ ብሬን ይሄዳል። አብደን ይላል። በቃ ስቶፕ ይልሻል። እስቲ አስቢ፣ በጣም ቆንጅዬ ክትፎ በልተሽ ጥግብ ብለሽ በሞቴ ጉረሽ ብሎ ወዳጅ መጥቶ ባለቤትሽ ሊያጎች ማየት እንኳን አትፈልጊም። ያንገሸግሻል። የፕሮቲን የማጥገብ ኃይል እንደዛ ነው። ባይዘ ሽሮ ቀጥቅጂ እየበላሽ ጠገብ ብለሽ አቆምሽ በኋላ ላምጣልሽ አናዘር ጉርሻ ትቋቋሚያለሽ። አናዘር ኬክ ላምጣልሽ፣ አናዘር ካንዲ ላምጣልሽ፣ ካርብ የተባለ ጣፋጭ። እነዚህ ኤነርጂ ዴንስ የሆኑ ምግቦችን ቀላል ትበያለሽ። እንደ ሰውነት ክሬቭ የሚያደርገው እንዳልኩሽ ኒውትረንት ነው። አፍ አውጥቶ ግን ኒውትረንት ሪች ምግብ አምጪ አይልሽም። ገብቶሻል? እንደዛ ነው የለመዳቸውን ምግቦች ነው ክሬቭ የሚያደርገው። አንድ ህንዳዊ ምናልባት ራይስን ወይ ቻፓቲውን ነው ክሬቭ የሚያደርገው። ሴም ቲንግ እኛም ደግሞ በከልቸራችን የለመድነው ምግብ ነው ክሬቭ የምናደርገው። ባይዘዌ ሰዎች አሁን እንደዚህ ሳውራ እንጀራ በወጥ ምንም ዜሮ ፕሮቲን አድርጎ የሚያስቡ ሰዎች አሉ። ስኖት ባይዘ ለምሳሌ አንድ አሳ 30-40% ፕሮቲን አለው። 100% ፕሮቲን አለ። ፕሮቲን ልጅ የምንላቸው የፕሮቲን ፐርሰንታቸው ከፍ ያለ ማለት ነው። እህሎቹም እነ እንጀራ ነው የጤፍ ምናምን እነ ምስር ባቄላው ነው እያልኩ ያለሁት ከ8 እስከ 12 ምናምን 13% ምናምን ፕሮቲን አላቸው። የሚገርምሽ ነገር አሳ ልስጥሽ በትንሽ ግርሻ በቂ የሆነ ፕሮቲን ታገኛለሽ። እንጀራ በወጥ ስትበይ ግን ከዚያ ከአሳው በቀላሉ ያገኘሽው እግረ መንገድ ብዙ ፋት ሳትበይ አይሽ እዳ ሳይገባ ሰውነትሽ ላይ እግረ መንገድ ብዙ ካርብ ሳይገባ በቂ ፕሮቲን አግኝቶ በቃኝ ይላል ሰውነት። ያኛውን ግን እንጀራ በቀጠነ ፕሮቲን፣ ትንሽ ፕሮቲን፣ ከፍተኛ ካርቦሃይድሬት፣ ከፍተኛ ዘይት፣ ቅቤ ያለውን ግን ያችኑ በዛች ምግብ ላይ ያገኛት የፈለጋትን ፕሮቲን ለማግኘት ስል ብዙ ከብዛት ነው የሚያገኘው። አይሽ ክሬቭ አርገሻል።
እንግዲህ ቶሎ የሚመጣው የለመሻቸው ምግብ ነው ብዬሻለሁ። ብዙ ሊያስበላሽ ይገባል። ለሰርቫይቫሉ ሲያደርግ ኒትረንት ፍለጋ ብዙ ያስበላሻል ማለት ነው። አሁን በሌላ ምሳሌ ላስረዳሽ። መንታ ወንድሞች መንታ ወንድሞች ናቸው። ሲሚላር ላይፍ ስታይል ያላቸው ቀለል አድርጌ ነው ይሄን ረዘም አላደርግብሽም፣ ኢዚ በመሆኑ ነው። አብሮ ነው የሚኖሩት ብዬሻለሁ። ሌላ ክፍል ቁልፊባቸው፣ ሲሚላር የተለያየ ምግብ ስጪያቸው። ይሄኛው ቅድም ባወራሽ መልክ በቀላሉ ፕሮቲን ይዘታቸው ከፍ ያሉ እነ ጎመን፣ በቂ ስጋ ከጎመን ጋር ብለሽ አስቢ፣ ወይ አሳ ከጎመን ጋር አብዩ አንደኛው መንታ። ይሄኛው መንታ ደግሞ የተለመዱትን ምግቦች አብይ፣ ሩዙን፣ ፓስታውን፣ መኮሮኒውን፣ ቅንጨው፣ ፒዛ፣ በርገሩን፣ ላዛኛውን፣ እንጀራ በወጡን። እንጀራ በወጥ መጥፎ አይደለም፣ ሌላ ጊዜ አወራለሁ። እንጀራ በከፍተኛ ወጥ፣ እንጀራ በከፍተኛ ዘይት፣ በከፍተኛ ቅቤ አብዩ። ሁልጊዜ አብሮ ቁጭ ብሎ ባሉበት ጊዜ ይሄኛው በጠዋት ጀምሮ ቅድም ባልኩሽ መንገድ ኒውትረንት ዴንስ ሁሉ ነገር የያዘውን በትንሽ ጉርሻ በፕሮቲን ሪች ምግብ ቅድም ባልኩሽ መንገድ አሳውን፣ ስጋውን፣ እንቁላሉን ከአትክልት ጋር ከፍራፍሬ ጋር ከሳም ሄልዚ ካርብ ጋር የሚመገበው አብሮ በሆኑ ጊዜ ምንም ነገር አያስጨንቀውም። አሁን በሙሉ ምግብ ክሬቭ አደረግም። ሀፒ ነው፣ ኤነርጀቲክ ነው፣ ሰውነቱን እንደጠበቀ ነው። 10 ጊዜ ምግብ መከራውን አይበላም። ዛት ጋር ምናልባትም ጥግብ ብሎ እንጀራ በፍርፍሬ ይበላል። እኛው መንታ ሁልጊዜ ክሬም እንዳደረገ ነው፣ ሁልጊዜ እንደበላ ነው፣ በልቶ ያደርጋል። አሁን ከ10 ዓመት በኋላ የተለያየ ክፍል ቆልፊባቸውና ዜም ቲንግ እያበላሻቸው ሲሚላር ኤክሰርሳይዝ የሚስሩ ከፈለጉ ኤክሰርሳይዝ ምንም አትቀይሪ። እንቅልፍ ላይም በቃ እኩል ነው የሚሰሩት። ስትሬስ ሌብላቸው፣ እንቅልፍ ሌብላቸው ዲፍረንስ የለውም። ከ10 ዓመት በኋላ አገናኛቸው እነዚህ ሰዎች። ይሄ 10 እንደ ጅብ የሚበላው ቅድም ያልኩሽን ኒውትሪሽናሊ የምግቡ ኳሊቲ ፑር የሆነ የሚመገበው ልጅ ምግብ ነው ዲፍረንሳቸው ብዬሻለሁ። ሌላ ነገር ላይፍ ስታይላቸው ዲፍረንስ የለም ብዬሻለሁ። ከ10 ዓመት በኋላ ብታገናኛቸው ኮምፕሊትሊ ጤነኛው ልጅ መንታ ወንድሙ ሲያይ ይደነግጣል። ቢኮዝ እሱ መች ኢነርጀቲክ ነው፣ መች ጤናማ ነው፣ በቃ ጃስት ስቲል ያንገር ነው፣ ፊት ነው። ያኛው ወንድሙ ሁሉ ነገሩ ብሽት ብሏል። ቅድም ያልኩሽን ቦርጫው ሲያምቦርት መስሏል። ጄኔቲክ ሜካፓቸው ዲፍረንስ የለም። ባይዘ እነ ስኳር እነ ኦቨርፋቲም አሁን ጄኔቲክ ሊንክ አለው። ይህንን እንኳን ቅድም ነው እያልኩ ያለሁት። ሂጁ ነገር ግን አሁን ቅድም ባልኩሽ መንገድ ላይፍ ስታይላችን ነው። ሂውጅ ላይፍ ስታይልም ደግሞ ሁለቱ ናቸው። አመጋገብ፣ ሙቭመንት ወይ ደግሞ ኤክሰርሳይዝ በደንብ ያገኝሽን ይመስለኛል። ይሄ ባይሆን ይኸውልሽ፣ ይሄ ባይሆን ኖሮ ላይፍ ስታይል ምንም ፋክተር የለውም። በቃ ችግሩ ጄኔቲክስ ነው ደምድመን ብናረግ ኖሮ ይሄኛው መንታ ይፋፋ ያልኩሽን ምግቡን ቀይረን ኤክሰርሳይሱን ቀይር በአጭር ጊዜ ውስጥ ወደዚህኛው ወደ ጤነኛው መንታ ባለመጣ ነው ነበር። ግን ይሆናል። በየትኛው ሪዝን ዲያቤቲክ ሁኚ፣ ቦርጫም ሁኚ፣ አየሽ ላይፍ ስታይል ፋክተርሽን ስትቀይር የዚህ ምግቦችን እየሰራሽ ኤክሰርሳይዝ እያደረግሽ ስትሬስ ሌቭልሽ ላይ እየሰራሽ ከስኳር ርኳዝሽን አንደረሚሽን ቦርጭሽን እየቀነስሽ መስል መገንባት ቀላል ነው። ኤክሰፕሽን ግን አለ። ባይዘ ይህንን በደንብ እንድታውቂ የሚፈልገው በተለይ አሁን ከዚህ ከዌት ሎስ ድረጎች ጋር በጣም ሂውጅ የሆኑ በተለይ እናንተ ሀገር ላይ ያሉ ከቤት መውጣት የሚያቅታ ጂያንት ሰዎችን አይተሻል። እንደነሱ ኤክሰፕሽናል ኬዞች ላይ ምናልባትም ጄኔቲክ ፋክተር ሊኖር ይችላል። በዛ ልክ የፋፉት እነዛ ሰዎች ቅድም እንዳወራሁሽ በላይፍ ስታይል ብቻ ወይም ደግሞ በምግብና ኤክሰርሳይዝ ብቻ ላይሆን ይችላል። እንደዛ አይነት ነገሮች ጄኔቲክ ፋክተሩን ስላለ ለማገዝ ዌት ሎስ ድረጎች፣ ፋስቲንግ፣ የተለያዩ ቱቦችን መጠቀም ምናልባት ግድ ሊሆን ይችላል። አይሻልም? አሁን በሕክምና ብለን መሰለችኝ እኛው አጽንኦት የሚሰጠው ኦልሞስት 20+ ሲድስ ኦፒዲ ቁጭ ብዬ ሰው በማይበት ጊዜ ስኳሩ ከፍ ብሎ የመጣ ጊዜ በእናትህ በኩል ስኳር አለ እንዴ? በእናትህ ያሉ በአባትህ ስኳር አለ? አዎ በአባቴ ወገን አለ። በቃ ደስ ይለኛል። በቃ ተመለሰልኝ። በቃ በዘሩ ስላለን ስኳር የያዘው አይሻላል? ቶሎ አእምሮ የሚሄደው በቃ ይህ ሰውዬ ቅድም ባልኩሽ መንገድ አኗኗሩ፣ አመጋገቡ፣ ጉልማናው ትክክል ስላልሆነ ነው ብለን እንድናስብ አልተዋቀረም ሲስተሙ ነው እያልኩ ያለሁት። ጄኔቲኩ ነው ቦርዶ ነው የወጣው። ያ በመሆኑ የስምቀ ጄኔቲካን ስላለው ነው ሜዲኬሽን ላይ እናደርገዋለን። ሴም ላይፍ ስታይል ያደርጋል። ቅድም እንዳልኩሽ መድኃኒቱን በመድኃኒት ላይ የጨመረን ሰዎች ሴም ነገር ውስጥ ምናቸውንም ስለማይቀይሩ ቅድም ባስተማርኩሽ መንገድ እየባሰ አንዳንዴ ሳስብ የሚገርምሽ በተለይ የኢትዮጵያን የሕክምና ሶሳይቲ እንዴት እንደመጠናቃለሁ። እንግዲህ የስኩል ፐርፎርማንሳችንን ታውቂያለሽ። በጣም ጂነስ የተባለ ሰው ነው እንግዲህ
ውጤት በጣም ስቃይ ተማሪ አንደኛ የተባለ ተማሪ ነው ሜዲሲን የሚገባው። አሁን ድረስ እንደዛ ነው ትሬንዱ። ልጄም ባይዘዌ ሜዲካል ስኩል ጨርሶ ከጥቁር አንበሳ ከወራት በፊት 2 ወር በፊት ተመርቋል። ጎበዝ ስለሆነ አንደኛ ስለነበረ እዚያም ገብቶ ደግሞ ግቢ ሆነ በጣም ጎበዝ መሆን መቻል አለብሽ። ቤካ ዶክተር ቤካ ወዳለሽ በዚህ አጋጣሚ ይሰማኛል። እዚህ ላይ ጎበዝ ልጅ ነው። አሁን ክፍለ ሀገር ካልሰራው እዛው እኔ የነበርኩበትን የራሴ ድርጅት አውራን እያደረገ ነው እና ጎበዞች ናቸው ነው እያልኩ ያለሁት። አየሽ የአንደርስታንዲንግ ችግር አይደለም ነው እያልኩ ያለሁት። አሁን እንደ ተአምር ማውራው ነገር ይጋርዶብን አይደለም። ጀስት ሲስተም አለ ስትማሪ። የሜዲካል ሲስተሙ የምትማሪበት መንገድ የተዋቀረው መንገድ ይዘሽ ነው የምትጨርሺው። የምትማሪው ከወጣሽ በኋላ አእምሮሽ ላይ ያንን ይዘሽ ነው የምትቀጥይው። እጠይቀዋለሁ ባይዚ እሱን አሁን ተማሪ የተማረው እዚህ ጥቁር አንበሳ ነው እንግዲህ አርሰባ አንድ እንትን ላይ የተማሩ ስለማገኘው እና እንደው እኔ የማወራው ነገር እንደው አሁን እንደው አለ እንዲህ ያልኩት እንግዲህ እኔ ከተመረጡ ከ25 ዓመት በኋላ ነው ጊዜ የተመረቀው። አስቡ፣ ደስ አይልም? በጣም ደስ ይላል። ሰው ጠየቅኩት፣ እንደው ስትማሩ አሁን ኒትሪሽን ላይ ያለው የምትወስዱት ኮርስ ምን ይመስላል አልኩት። ነገረኝ። ኦልሞስት እኔ ከ25 ዓመት በፊት የተማርኩትን ነው ልጄ የሚተማሩ ሜዲካል ስኩል። ስለ ሜታቦሊክ ሄልዝ በደንብ ንገረኝ አልኩት። ስለ ኢንሱሊን ሬዚስታንስ ንገረኝ አልኩት። ሰዎች እንዴት ነው ታይፕ 2 ዲያቤቲክ የሚሆኑት እስቲ አውራኝ አልኩት። ሴም እኔ የተማርኩትን ቬግ የሆነ በቃ ኢንሱሊን ሬዚስታንስ ደም ዲያቤተስ የሆነ አንዳንድ ሴንስ ማድረገው ነገር አለ። ግሪሱ ኢንተርነ ሆኖ ጀስት ከሲነሮቹ ጋር ከሪዝንቶቹ ጋር ኮሚኒኬሽን አለው እና ነው እንደው በደንብ በቃ እንደው ያለ መቀበሉ ነገር አለ እንጂ የሚያዩት ነገር ፎሎ አፕ የሚመጡ ፔሸንቶች ላይ በተለይ ሰው የሚያስበው ቀጥታ እኛ ጋር መጥቶ የሚታክሙ ሰዎች የሚዘውጡ ነው ብዙ ሰው የሚመስለው አይደለም። የምናወራውን አሁን ቅድምም አደራ ብዬ ያልኳቸው ዩቲዩብ ላይ 400 በላይ ቪዲዮዎች አሉ። ሁሉም ነገር ለዛው ከሪል ፔሸንቶች ጋር ከሪል የታመሙ ሰዎች ጋር እያወራው ልክ አንቺ ጋር እንደማወራው እያንዳንዱ ሰው በገባችን መንገድ ያሳየሁት መንገድ እና የተለወጡ ብዙ ሰዎች አሉ ብዬ በማወራው መንገድ የተለወጡ ሰዎች ናቸው ብዙ ያለው። ሜቢ ቪዲዮ ሲያዩ የስ ይላል የሚሉ ሰዎች የጠፉ እየበዛ ነው። የሚገርምሽ ነገር ኮንቬንሽናል ፕራክቲስ ወይ ሐኪሞቻችንን ግራ እስኪጋቡ ድረስ በጣም ሰውነቱ የተጎዳ እርጅፍ የሆነ ቦጫም የሆነ ለስንት ዓመት ስኳር መድኃኒት ላይ ነበረ። ከዚያም ከፍ አድርጎ ከስኳርም ከፍ ብሎ ልቡ የታመመ ሲሪየስ ሜታቦሊክ ኢሹ ላይ ያሉ ሰዎች ከወራት በኋላ አምሮባቸው ከለራቸው ተቀይሮ ሌላ ሰው መስለው ሐኪም ቤት ሄዶ ሲታዩ ስኳራቸው ኖርማል 10 ዓመት ፎሎ አፕ የሚያደርገው ሐኪም አንድም ጊዜ ስኳሩ ደህና ሳይሆን ግፊቱ ደህና ሳይሆን በመድኃኒት ላይ መድኃኒት የሚጨምርለት ታካሚው ተለውጦ ወይ ሲያዩ እየተገረሙ ነው። አሁን እንዴት ሊሆን ይችላል? አይሸረም ምን ልልሽ ፈልጌ ነው እውነት ለመናገር አሁን ዲብዬ እንደው እንደ ከባድ ነገር ያወራዎች ነገር እንኳንና ሜዲካል ዳክቶች ማንም ሰው በኮመንሴንስ የሚረዳው ነገር ነው እያልኩ ያለው። ግን ሲስተሙ የተዋቀረበት መንገድ ተዋቅሮ መጣ። በዚያ መስራት ነው። እስካሁን እንግዲህ ለ25 ዓመት እኔ የተማርኩት ልጄ የተማረው አንድ ነገር የሆነውን እያልኩ ያለው። መጨረሻ ላይ እንደው እቺ ነገር ላጻለሽና የራሴን ስሜት ነው የማወራው። ኢንቴንሽናል ነው ብዬ ደግሞ አላስብም። አሁን አንዳንድ ሰዎች እንደዚህ ሳወራ ጀስት አውቆ ከማህበረሰቡ ሀይድ አድርገው መድኃኒታቸውን ለመሸጥ ኢንቴንሽናል አይደለም ነው እያልኩ ያለው። ቢኮዝ የትምህርት ስርዓታችን የሕክምናው ዌስተርን ሜዲሲን ነው ባይዘ ዌስተርን ሜዲሲንን ነው እኛ ሀገር ቀጥታ መጥቶ የተማርነው። እውነት ለመናገር ምንም ይወጣለት አይደለም ነው እያልኩ ያለሁት። አየሽ ዌስተርን ሜዲሲን ኢንቴንሽናሊ መድኃኒት ለመሸጥ ራሳቸው ገብቷቸው ቢሆኑ ነው እንደ አሜሪካ ዓለም ላይ ዌልዚ ሆኖ በሜታቦሊክ ዲዚዞች ሰፈር ያረጋገር የለም። በጣም ነው ሰፈር ያደረጉት ነው እያልኩ ያለሁት። ቅድም እንደ ብሬኪንግ ኒውስ የምግብ ፒራሚዱ አልሰራም። ለስንት ዲኬድ የተጠቀምነው ለስንት 10 ዓመታት የተጠቀምነው ዋጋ አስከፍሎናል፣ ገልብጠነዋል። ከዚህ በኋላ ስኩል ቲቺንግ ውስጥ ኒውትሪሽን ቤዚክ መሆን አለበት ብሎ ነው ይዘው ቅደም ዛንቱ ላይ የወሰኑት። ቤዚክ ነው። ሜታቦሊክ ሄልዝ ኮርስ የትምህርቱ
ኮንትሮል መሆን አለበት። እነዚህ ህመሞች ያ ሁሉ ትሪሊየን ዶላርስ እያስወጡ ነው ያሉት። አንድ በቀላሉ ፕሪቨንተብል ናቸው። አየሽ አይደል? አሁን ኢኮኖሚካል እንትኑ መከላከል ስትችይ፣ ጤናሽን በእጅሽ ላይ ማድረግ ስትችይ፣ እድሜ ልክሽን ጤናማ ሆነሽ ፕሮዳክቲቭ መሆን ስትችይ መከላከል የምንችላቸው ነበሩ ነው እያሉ ያሉት። ሁለት ደግሞ ኤርሊ ኢንተርቬንሽን፣ ገና ሰውየው ዲያስፖራ ከፍ ያለ ጊዜ ወይም ደግሞ በውጭ ብቅ ብቅ ያለ ጊዜ አታው አንተ ሰው ቅድም እንዳልኩሽ ፔሸንቱ እኔ ጋር መጣ አሁን በል መድኃኒት ጀምራን ቀጥል፣ ግን ይሄን አድርግ፣ ይሄን ተመገብ፣ ወቅ አድርግ፣ ሙቭ አድርግ፣ ክልፍ ስራ። በሆኑ እኮ ሲመጣ ሰውዬ ሌላ ሰው ነው የሚመጣው። ኤርሊ ኢንተርቬንሽን ማለት ነው። አየሽ ስንት የምናድነውን ነገር። በመጨረሻም ለስንት ዓመት ሜዲኬሽን ላይ የነበሩ ሰዎች እንኳን 70-80 ሆኖ እንደ ፋሲል ምናልባት እንኳን ስፖርት ሰርቶ እንደ ፋሲል ሰበት እንኳን መገንባት ባይችሉ የተሻለ ምግብ ሲመገቡ የተሻለ ሙቭ ያደርጋሉ። አይሻለውን የተሻለ እንቅስቃሴ ያደርጋሉ። ስኳራቸውን መቀልበስ ባንችልና መድኃኒት እንኳን ማስቆም ባንችል ፒል በርገን እኮ ይቀንስ፣ ምናልባት መድኃኒታችን እኮ ይቀንስላቸው ማቆም እንኳን ባይችሉ ያ ሁሉ ፋት ቅድም ያልኩሽ ያ ሁሉ ኢንፍላማቶሪ ቪዝራል ፋት ኦርጋናቸው የተፈጠረው ፋት ለብዙ ነገር ሊዳርጋቸው እያለ ኢንፍላሜሽን ኩል እኮ ያደርጋል። ምን ታዲያ እንደው ምን ይሄ የተለየ ሳይንስ እኮ ይጠይቃል። ኪዲ መድኃኒቱን እየወሰዱ ነው። መድኃኒታቸው ጋር እነዚህ ሻሉ ያሉ እና አሳም ሰዱ። በእርግጥ ዶዛ ነው፣ ሌላ ጊዜ ያወራሉ። እንግዲህ ገብቶሻል። አንዳንድ አሁን እዚህ ጋር ትልቅ ምስቴክ የሚሆነው ሰዎች ይሰማሉ። ቁርስ ምን በላሽ? እንቁላል። እንግዲህ ያስቃል። እኔ ቲክቶክ ቤቢ አንቺንም ብዬሻለሁ። ምን በላሽ? ገና ስናወራ በስልክ ስናወራ ዛሬ ምን በላሽ ብዬሻለሁ። በዛ ነው የሚታወቀው። ደስ ይላቸውና ላይቭ ላይ ሲገቡ እንቁላል በላ። የሚቀጥለውን ጥያቄ አሁን ላይቭ ላይ ሆነ ይነግሩሻል። ስንት እንቁላል በላችሁ ነው የሚጠይቃቸው። ምናልባትም 2 የሚሉ ሰዎች አሉ። አየሽ፣ ለአንድ አዋቂ 2 እንቁላል አንደርዶዝ ነው። ምሳ ምን በላቸው? ጥብስ ነው የበላሁት። ምን ያክል በላችሁ? እንደዚህ 3 ማንኪያ ምናምን አርጌ በላሁ። አየሽ፣ እነዛ የለበጧቸውን ምግቦች አቁሟል ብዬሻለሁ። ለበሽታ ያደረጋቸውን ብዙ የሚያስበላቸውን ምግቦች። አሁን ግን እኔ የማውራውን መንገድ እየሞከሩ ነው፣ ግን አንደር ያደረጉታል። አንደርዶዝ እንደማለት ነው። ባይዘ አገኘሽኝ ያለ አሁን አንደርዶዝ ነው የሚሆነው። which is ፕሮቲን አንድ በ24 ሰዓት የምትበዩ መጠን አለው። ፊክስድ ነው። ምን አለ እንደው እስካሁን ካባ ነው ሰዎች ብቻ ጨብጦ ቢወጡ ፕሮቲን በ24 ሰዓት የሚያስፈልገው መጠን አለ። ፐርሚል በቁርስም ላይ በምሳም ላይ 3ኛ ከሆነ በእራትም ላይ ቋንቋዎቹን ባይዘ አልወዳቸውም። ሰዎች ቁርስ፣ ምሳ፣ እራት ታይም እንዲያስቡ አልፈልግም። የመጀመሪያ ምግብ፣ 2ኛ ምግብ ብንል ደስ ይለናል። ቢኮዝ ሰዎች ሲያስፈልጋቸው ብቻ እንዲበሉ ዶዝ አለው ነው እያልኩ ያለሁት። አይሻላል። እንደው ሰዎች ዛሬ ካወራነው ውስጥ በቂ ፕሮቲን መመገብ በ24 ሰዓት ግድ መሆኑ፣ ፕሮቲን አንድ ቀን በቂ እየተበላ ሌላ ቀን ጃምፕ እንደማይደረግ፣ የድብልቅ መድኃኒት መሆኑ፣ የማይወልድ መድኃኒት መሆኑን ተገንዝበው አውቀው እኔ ከዚያ በኋላ ኬክ በላሁን አልቆጣቸውም። የኔን ክሊያንቶች እንኳን ስመጡ አይሽ ብዙዎቹ አሁን ቺት ማድረግ ጀመርኩና እንዳትሉኛል። በእነሱ ቤት ቺት ማድረጋቸው እንጀራ በወጥ ይበሉ ጊዜ ይመስላቸዋል። ለእኔ ቺት አረጉ ብዬ የማስበው በቀን ካልኩሌት የተደረገላቸውን በ24 ሰዓት ጊዜ ውስጥ ጨርሱ ያልኳቸውን ሳይበሉ እንጀራ በወጥ ዋና ምግብ ያደረጉ ጊዜ ነው። ለምን ወደዚህ እንደገባው አላውቅም። እንግዲህ ሜዩ ከመስመረ ቆጥቼ እንደሆነ አላውቅም። ስለ ትምህርቱ ሲስተም እያወራን ይመስለኛል። ኤኒዌይ ኢንቴንሽናል አይደለም። ኢንቴንሽናል ቢሆን ኖሮ እንዳልኩ ዌስተርን ሜዲሲን ይሄንን ያዋቀሉት በዚህ ልክ ባልታመሙ ነው። እንግዲህ አውቃለሁ ይሄንን ስል ብዙ አርጊመንት እንደሚነሳብኝ እነሱ አውቀው ነው። የዳነ ታካሚ ማለት ሎስት ክሊያንት ነው፣ ኢንቴንሽናል ነው። ቢግ ፋርማ ይሄ በዚህ በሚወራው መንገድ ሰዎች በሙሉ ሄልዚየር ሆኑ ጤናቸውን በእጃቸው ላይ አድርገው ፋሳቸውን አጥተው ስኳራቸውን ቁጥጥር ስራቸው ጤናቸውን በእጃቸው ላይ አድርጉና ኢንዲፔንደንት ሆነው በሲስተሙ ላይ ዲፔንድ ባይሆኑ ቢግ ፋርማ ይከሳል ብሎ የሚያስብ ማህበረሰብ አለ። ኮንስፒረሲ ያ ብቻ ሳይሆን ደግሞ ቢግ ሜዲሲንን ኢንቴንሽናል ነው ይሄን ያደረገው ብሎ የሚያስቡ አሉ። ምክንያቱም ብዙ የሚታመም ሰው ይጠፋል። እውነት ለመናገር ኪድዬ እስኪ አስቢ፣ ሶሳይቲ ኤቭሪዋን ሄልዚ በሆነበት ማህበረሰብ ውስጥ አስቢ ነው እያልኩ ያለሁት። ቢግ ፋርማ ብዙ ገንዘብ ቤክ ያደርጋል።
ቢግ ሜዲሲንም ከፕሮሲጀሮች በጣም ብዙ ገንዘብ ሜክ ያደርጋል። በተለይ ያደጉ ሀገሮች ላይ ትልቅ ገንዘብ ሰርኩሌት የሚያደርግበት ነው። እኔ የማውራው ነገር የምነካው የሰውዬ አርጊው የሚያደርጉ ሰዎችንም ሀሳባቸውን ይቀበላለሁ። እኔ ግን ፈጽሞ ኢንቴንሽናል ነው፣ አውቀው ነው እንድንታመም ፈልገው ነው ብዬ ልል አልችልም። አንድ ሰው ብበላ ዛሬ ምንም አልጠጋ አለኝ ካለ ምንድን ነው የምታስበው ጭንቅላት ውስጥ? ምን በላ መጀመሪያ ብዬ ብጠይቀው ሮንጉ ችግሩ ያለው አንተ ጋር አንቺ ጋር አይደለም። የበላሽው ምግብ ነው። ያ ምግብ ኒውትሪሽናሊ ታች ነው፣ ዲፕሌት ነው። የያዝከው ሰውነት ጂነስ ነው ከአንተ በላይ ላቅም እንግዲህ እንዴት እንደሚገለጽ ያ የበላኸው ምግብ ወዲያው ዙም አድርጎ ያያል። ዙም አድርጎ አሰሳ አድርጎ ደሞስት ኢምፖርታንቱን ያያል። ከዚያ ቀጥሎ ያሉትን ያያል። ምንም የለውም። አየሻላሁ ምግቡ የለውም። ሰው ምንድነው የሚያደርገው? ቅድም እንዳልኩሽ ያ ሁሉ ኃይል ሰጪ ምግብ ኦልሬዲ ኃይል የተሸከመ ሰው ፕላስ ያደረግና እዚህ ጋር ባዶ አየሽ፣ ከፍ ያለ ኢንሱሊን ጥራረጋ ኤነርጂ ባዶ ወደ ብሬን። አሁን ወደ ብሬን ምን ሄዳል መሰለሽ? ልክ ከፍ ያለ ኢንሱሊን ስኳሩን ዝቅ ሲያደርግ ብሬን ይደነግጣል። ግሉኮስ ተቋረጠ ነው የሚለው። የሃንገር ሆርሞኖችን ነው የሚሰደው። ቅድም እኔ ባልኩሽ መንገድ ራይት በሆነ መንገድ ሰዎች ሲመገቡ ግን የሚገርምሽ ነገር ልክ ሆርሞኖቹ ዝቅ ሲሉ ፋት ተቀይሮ ኪቶን ይሄድለታል ብሬን። አይገርምሽ? ወዲያው የመጀመሪያ ስራችን ሰዎች እንዳይርባቸው ነው የምናደርገው እኛ። ቢኮዝ ተአምር ሳይሆን የምናደርገው ሰውነታቸው የሚፈልገውን ነገር በፕሮቲን እንሰጣቸዋለን። ቅድም ያልኩሽን ለሃንገር 10 ጊዜ የሚያስርቧቸውን ከፍተኛ ካርቢ ምግቦችን ሆልድ እናደርጋለን። ወዲያው ለረዥም ጊዜ ከፍ ብሎ የነበረው ኢንሱሊን ሳማው ዝቅ ይላል። ኢንሱሊን ዝቅ ሲል ፋት በርን ማድረግ ይጀምራሉ። ሰውነት አማራጭ ፊውል አገኘ። ባይዘ ሰውነታችን ሃይብሪድ ነው። ልክ እንደ ሃይብሪድ ካር ኖርማል ጤነኛ ሰውነት ብለሽ አስቢ። ሃይብሪድ ነው። ካርብ ሴክሽኑ ካርቡን ዩዝ ያደርጋል። ልክ ካርቡ እንዳለቀ ደግሞ ፋቱን ዩዝ ማድረግ ይጀምራል። ልክ እንደዚህ ነው። ካርቦሃይድሬት ሲሆን ፋት በርኒንግ ዝቅ ይላል። ግሉኮሱን በደንብ ይጠቀማል። ልክ የበላሽው ካርቦሃይድሬት ዝቅ ሲል ደግሞ ፋት ናውቱ ይጠቀማል። ኖርማል እንደዛ ነው የመጣ ነው እያልኩ ያለሁት። በአመጋገባችን ቀኑን በሙሉ ካርብ፣ ጠዋትም ከፍተኛ ካርብ፣ ቀንም ማታም ከፍተኛ ካርብ ስናፕ ካባራርብንና ሰውነታችን ኮምፕሊትሊ ግሉኮስ ዲፔንደንት አደረግ ነው። ግሉኮስ አለቀ ራብ ይመጣል። ይሄኛውን አቆም፣ ይሄ ተቆልፎበታል ነው እያልኩ ያለሁት። አንዳንድ ጊዜ ምግብ አቅርበ ትንሽ በልቶ አንድ ሰው ዛሬ እኮ ትንሽ ነው የበላሁት ግን ሙሉ ነው ጠግብ ያለው ካለ የዛ ተቃራኒ ነው ማለት ነው። የዶክተር ቤሪ ክላይንት ነው ማለት ነው፣ ፔሸንት ነው ማለት ነው። ልጨምርልሽና እንደ ሰዎች ሌላ ግንዛቤ እንዳይዙ ፕሮቲን በሚል ነገር ብቻ እንዳይገደቡ ፈልጋለሁ። ሰውነት ኒውትረንት ነው ሴንስ የሚያደርገው እና አንድ ምግብ ባይ ዲፎልት ሃይ ፕሮቲን ካለው አሳን ሳሉ ሃይ ሚነራልስ አሉት፣ በቂ ቫይታሚንስ አሉት፣ በቂ ማይክሮኒትረንስ አሉት። በስጋ ብትወስጂ አሁን አንድ በተለይ ኳሊቲ ስጋ ሳር በልቶ ከሳር ውጭ እህል ያልተቀለበ ከሳር ውጭ ቤት ውስጥ ተቆልፎበት ፉሽካ ተቀልቦ ሞላሳስ ተሰጥቶት ያላደገና የትም የሚቦርቅ ኳሊቲ የሆነ እናንተ ሀገር ሌብል አለው ግራስ ፌድ እያሉ መሸጡላቸው 95% ሊን ምናምን ብሎ በጣም ኳሊቲ ስጋ ሁሉ ነገር አለው ብለሽ አስቢ። ምን አለው? ኳሊቲ ፕሮቲን አለው። 9ኙንም ኤሴንሻል አሚኖ አሲድ የሚባለውን አለው። ተጨማሪ ደግሞ ሚነራልስ አሉት። ቢኮዝ ያ በሬ እንደዛ አምሮ ሄልዚ መስሎ ለገበያ ከቀረቡት ውስጥ እኮ የተመረጠው ሄልዚ ኒውትሪሽናሊ ሄልዚ በቂ ፕሮቲን ገንብተዋል። ለሰርቫይቫሉ ያለ በቂ ሚነራል ሰርቫይቫል የለም። እናንተ ቴስት እያደረጋችሁ ቫይታሚን ቢ ትወስዳላችሁ፣ መግኔዥ ቢኮዝ ኒውትሪሽናችሁ ፖር ስለሆነ ነው። ያ በሬ ግን ባይኔቸሩ ከተፈጥሯዊ ኢንቫይሮንመንቱ በቂ ለሰርቫይቫሉ የሚያስፈልገውን ማይክሮኒትረንት አለው። ፕሮቲን አለው ብዬሻለሁ፣ ሚነራልስ አለው ብዬሻለሁ፣ ቫይታሚንስ አለው ብዬሻለሁ። ስሞል ሞለኪላር ዌይት የሚባሉ እነ ክሬቲኒን አለው፣ እነ አይሪሲን አለው፣ እነ ቶሪን አለው። ከፍሻና እነዚህ ኖርማል ከምናስ ሁሉ ነገር በዛች ታጭቆ መጥቷሉ።
ኳሊቲ ፕሮቲን አሁን ግራ እንዳይጋቡ ሰዎች። አሁን አቦቹ እኮ ለእኛ ማህበረሰብ አይጠቅምም። አሁን ያልኩትን ይተዉና ቆንጅዬ እንቁላል በተለይ በእኛ ሀገር ለምሳሌ እናንተ ሀገር ፍሪ ሬንጅ ነው ይላሉ። እኛ ሀገር የበሻ እንቁላል ብላችሁ አስቡ። ቆንጅዬ እንቁላል በበቂ መጠን የምትበሉ ከሆነ ቆንጆ ስጋ የምትበሉ ከሆነ ጮማ የሌለው ስጋ ማለት ነው። ባይዘ ጮማ ስጋ ሜታቦሊካሊ የታመመ በሬ ማለት እኮ ነው። ያ በሬ ተፈጥሯዊ ኢንቫይሮመንቱ ላይ ሄዶ እንደፈለገ እየበላ አይደለም። በደንብ ያዥልኝ። ታስሯል፣ አይንቀሳቀስም። ልክ እንደኛው ማለት ነው። በደንብ ያዥልኝ። ተፈጥሯዊ ምግቡ ጫካ ላይ ዞሮ ሳር ሆኖ ሳለ አስረናው አስገድደነው አማራጭ የለህም ብለነው ከፍተኛ እህል ከፍተኛ ሀይ ኢነርጂ የኛ ምግብ አስቢ ከሱ ጋር እያያያዝሽ በማይንቀሳቀስበት ሁኔታ ልክ እኛን ኑሮ አስቢ ልክ እንደሰው አስገድደነው አማራጭ ነስተነው ይኸው ምግብ ብለን አበላ ነው። which is molasses, which is ፍሩሽካ፣ which is ሌሎች ሰዎች የጨምሮ ያ በሬ አይ ብዙ ጊዜ ስጋ መጥፎ ነው ይላል ሰዎች። ያ በሬ ራሱ የሚገርምሽ ነገር ሲልክ ነው። ሜታቦሊካሊ ሲልክ ነው። ቦርጫ በሬ ነው። የዛም በሬ ኖርማል ስጋ ባይዘው ልክ እንደዚህ መስል ቀይ ነው። ኖርማል ስጋ ጫካ ውስጥ ያለ ብዬ ያልኩሽ ግራስ ፌዱ የፕሮቲን ፐርሰንት የ90% ወይም ደግሞ ጫካ ውስጥ ያሉ እናንተ ሀገር እነ ባይሰን ኢልክ የሚባሉ እነዚህ አጋዘን የሚመስሉ ዲል የሚመስሉ እነሱ መቼም እንደነሱ አትጠራጠሪ እንዴት እንደሚያምር ስጋቸው ውድ ነው። ባይዘ እናንተ ሀገር ሄጂና ጠይቅኝ። እነሱ ማለት ሀይልሲ ነው። ምንም ክሮስ ሴክሽን ልክ እንደዚህ ከትብታደርግ ምንም ፋት አታገኝም በነዛ ስጋዎች ግራስ ፌዶቹ ላይ ነው እያልኩ ያለሁት። ይሄ ግን እዚህ የሚሸጠውን በሬ ብታይ በፋት የተጨማለቀ እንቻው እንኳን እንደዚህ ከትብታደርግ ሙሉ በሙሉ በፋት የተሞላ ነው። ሲክ ነው እያልኩ ቅድም የሱ ሬዚስታንት ብዬ ሳውራሽ ሁለመና ጉበት ብቻ ጡንቻ ውስጥ እንኳን ፋት ይገባል፣ ምላስ ውስጥ ፋት ይገባል፣ ላንቃ ውስጥ እያንዳንዱ ልክ እንደ ጎርፍ ይሞላል ያልኩሽ እንስሳውም ላይ ይሰራል ነው እያልኩ ያለሁት። አገኘሽኝ አይደል? ማህበረሰባችን ያን በሬ በልቶ ለዚያውም አቅም ካለው ከጮማ ቆረጥልኝ ብሎ ደስ የሚለውም ጮማ ነው አፍ ላይ አየሽ። አስፈላጊ ሲሆን እሱ ላይ በዘይት ተጨማቆ ራሱ እንግዲህ አስቢ በጣም ከፍተኛ ኃይል አለው፣ ከፍተኛ ፋት አለው ብዬሻለው። በዚያ መልክ ለኮሜርሻል ፐርፐስ ከደለበ በሬ ላይ ጮማውን ሰሌክት አድርገህ ቀይ ያለው ቀዩ መርጦ እኮ መብላትም አንድ ነገር ነው። ቀዩን ከቀዩ ልቅ ስለማይጣፍጥ ለምን እንደው ጮማ በሬ ወይ ጮማ ስጋ እንደሚጣፍጥ ሌላ ጊዜ አውራሽ ያለው እሱን መርጦ ከፈለገ በክትፎ መልክ አንዳንድ ቪዲዮችን ይሄ እንደ ጉድ ቅቤ ከላይ እንደ ጉድ ተጨምሮበት ምን አለ በዛ ላይ እንኳን አቁሞ እሷን በማንኪያ በበሉ ወይ ስጋውን ብቻ በበሉ ተጨማሪ ብዙ እንጀራ እዛ ላይ አድርገው ጭማሪ እንጀራ ጠይቀው ጭማሪ ዳቦ ጠይቀው ጭማሪ ቡላ ጠይቀው ጭማሪ ቆጮ ጠይቀው ማወራረጃውን ቢራ አድርገው አየሽ። አሁን አልኮሙ የምታዩ እኮ ቢራ እሱ ካሎሪ አለው፣ ብዙ ኃይል አለው። እሱ ልክ አየሽ ካርቦሃይድሬት 4 ካሎሪ አለው ፐር ግራም፣ ፋት 9 ያለው ቅድም ያልኩሽ አልኮል 7 እኮ አለው። ሰውነቱ ጊዜ ሲያደርግ ሰው ማስከሩን ነው የሚያየው። ልክ እንደ እህሉ እሱ ኃይል ሰጪ ነው። ሰውነቱ ስቶር ያደርገዋል። እሱ ብቻ አይደለም። አሁን ፋሽኑ በአዲስ አበባ ላይ ወጣቶች የሆነ ነገር ተቀላቅሎ ይሰራላቸዋል። አልኮል አለ፣ ጣፋጭ ነገር አለ፣ ምን አለ ተደርጎ ፓንች ቁጭ ብዬ አንዳንዴ ያለው እንደዚህ ዘም ስጋ ነው እንደዚህ ያደርግ ስጋ መጥፎ ነው ስጋ ቦጫን ያደርጋል ይላል። አየሽ አይደለ? ይህን ፕሮግራም የሚሰማው አሁን ከመስመር ላይ ወጣት ይገባኛል። ኳሊቲ ፕሮቲን ያልኳችሁ በአቅማችሁ ልክ በየሰፈራችሁ በቀላሉ ማግኘት ትችላላችሁ። እንቁላል ከሆነ እስፋይን አቅም ካለ ቅድም ያልኩሽን እሷም አትገኝም። ካልሆነ እስፋይን ያኛውም ስጋ ከሆነ ሳር የበላ ከበሬ ወይም ደግሞ ቅድም ባልኳችሁ መልክ ይሄን ያክል ፐርሰንት ንጹህ ነው የሚል ስጋ አታስብ። ኢትዮጵያ ላይ ሌብል እንኳን አይደረግም እና እነ ኪዲ ቻንስ አላቸው መምረጥ ይችላሉ። ለእነሱ ነው የማወራ። እነሱ ሌብሉ ከ90 በላይ ከሆነ ቄስ ውድ የሆነ በምክንያት ነው። 93 ይላል ፐርሰንቱ። ስ ይሄማ አንደኛ ነው። 95 ካገኛችሁማ እሱ ልክ እንደዚህ ምንም ትፍፋት ያለው ስጋ ነው። ሂዱ ነው እያልኩ ያለሁት። አሳ ማለት ነው ኳሊቲ ፕሮቲን። ስለ ኳሊቲ ፕሮቲን ሰዎች እንዲዙ ፈልጌ ነው። አሳ ነው። አሁንም ስጋውም ሲሆን አሳውም ሲሆን እንቁላሉም ሲሆን ግድ የላችሁም። በቂ አድርጉ እስቲ። ወይ እኔ ጋር መታችሁ ወይ ካልኩሌት እስከማደርግላችሁ አትጠብቁ። በቂ አድርጋችሁ ብሎ ነው እያልኩ ያለሁት።
ቺክን ሲሆንም እንደው ዶሮዎቹን እንግዲህ ለእርባታ የተቀመጠ ዶሮ ፋቲ በፋት ናት የሚያብሯቸውን አስቢ። እሷ ሜታቦሊካሊ ሲክ ናት፣ እህል ነው የምትቀለበው። ያቺ ግን ነፃነት አግኝታ የትም ዞራ ፀሐይ ብርሃን አግኝታ ቁጫጭ ምናምን ደቃቅማ ስጋዋን መስል በመስል ነው። ብዙ ፋት የላትም። የአበሻ መስላም ነው የሚባለው። እናንተ ደግሞ ፍሪ ሬንጁ አቅም ያላችሁ ሰዎች እሱም ብሉ። እንደኔ ግን አብሬጅ ኢትዮጵያ የሆናችሁ ሰዎች ችግር የለውም። ከላይ ያለው ፋት ቆዳውን አንደኛ ከቺክኑ ብሬስቱ ምረጡ፣ እሱ ብዙ ፋት የለውም። ሁለተኛ ደግሞ ከላይ ቆዳውን አንሱና ቀንሱ። ስታበሱ ደግሞ ብዙ ዘይት ቅቤ አታጥቡ ብዬ ነው ማስተምራቸው። ቢኮዝ ቆሩን ነገር እንዲጨብጡልኝ ብዬ ማለት ነው። እችን ያዙ። በቃ ፕሮቲን ቅድም እንዳልኩሽ በቂ ነው። ፓርቲ ፕሮቲን ብለው ነገር ሰዎች እንዲዙልኝ ብዬ ነው። እችን ኮንሰፕት ጨምሮ ይሄንን በደንብ በቀን የሚያስፈልጋቸውን እንደው አሁን ከሚያደርጉት ትንሽ ከፍ አድርጉ። ፐርፌክት እንኳን ባይሆኑ እዚያ ላይ እንጀራ ጨምርን ብሉ አይዶንኬር አይነሽ ቢሆን ሰውነት እየተመገበ ነው። ሞር ኢነርጂ እያገኙ ነው። ሞር ሙቭ እያደረጉ ነው። ያችን እንጀራ ምን ያደርጉታል? ምን ያክልስ እንጀራ ይበላሉ? ቅድም እንዳልኩሽ በቂ ፕሮቲን ያገኘ ሰውነት ቶሎ ስቶፕ አድርጎ ይላቸዋል። ኳሊቲ ፕሮቲን ክሪቲካል ነው ማለት ነው። እንደው እስከ አሁን የደከማችሁትን ይሄን ቪዲዮ ምንድን ነው ብላችሁ በግራ ሊገባችሁ የምትችሉ ሰዎች ፕሮቲን እስቲ ግድ የላችሁም። ስንት ዓመት እኮ ሞክራችሁ ያንን ምግብ ለ50 ዓመት ሞክራችሁ ሰዎች አሉ። የለመዳችሁትን ምግብ በ60 ዓመት እኮ ምንም ከእንጀራ ያትቀላቅላይ ዶክተር እኮ የምትሉ ሰዎች አላችሁ። እኔ በምክንያት ይህንን ምለው በዚያማ እኮ ሰውነታችሁን ሰርታችሁ እኮ አያችሁ። ያለቀ ጡንቻው የመነመነ መስታወት ሂዳችሁ ሰውነታችሁ ይሁን በውጭ ብላችሁ ላይ ቁጭ ብሎ ጉበታችሁ ሰውነታችሁ በሙሉ በፋት ተሞልቶ ከዚያም አልፎ ስኳር በስኳር ሆናችሁ ግፊታችሁ ከፍ ብሎ መድኃኒት እየወሰዳችሁ እኮ ነው። ግማሾቻችሁ ከዛን ከፍ ብላችሁ ልባችሁ እኮ ትጎዳለች። በስትሮክ ተመታችሁ ሰርቫይቭ አድርጋችኋል። እስቲ እሱን እስከዛሬ በራሳችሁ ላይ ኤክስፐሪመንት ያደረጋችሁትን ገታ አድርጉትና ዛሬ እኔ ያወራሁትን የፕሮቲን ግንዛቤ ይኑራችሁና የእሷን የፕሮቲን ፕሌን ከፍ አድርጋችሁ ትንሽ እስቲ አብሩና በአንድ ወር ውስጥ አንብርታ ያላችሁ። እንግዲህ አሁን ባልኩሽ መንገድ ፕሮቲን እየበሉ እንጀራ መጨመር ፐርፌክት ነው ወይ ካለን በተለይ ስኳር ለመገላገል ፐርፌክት መንገድ ላይሆን ይችላል። ሺህ ጊዜ ግን ይሻላል። የሚሻለው መንገድ ግን ቅድም እንዳልኩሽ ከቬጅቴብል አድርገው አቅማቸውን እያዩ ለውጣቸውን እያዩ ቀስ እያሉ ፍራፍሬ እየጨመሩ ጥራጥሬ እየጨመሩ ሆል ግሬን ቀጥታ ተቀቅለ የምንበላቸውን ሆል ግሬን እያደረጉ ከጊዜ በኋላ ልክ ያው እንደማደርገው ሲያምረኝ ዳቦ ሱሰኛ ነኝ። በፊት ያውቁኛል። ዳቦዋንም ተአምር የሆነ ድፎ ዳቦ ነገር ለፊት ብታደርጊ አልተውም። አየሽ ባዶ ሆድ እየበላው አይደለም። በቂ ነገሮች ቀድሜ በልቻለሁ። ያቺ ዳቦ ብዙም ልብላ ብለ እንኳን ምን ያደርገኛል ታዲያ? ይህን ግንዛቤ እቺ ፖይንት ኮር አድርጎ ማንኛውም ይህን በቃ ለአመታት ሞክሩ። ለአንድ ሳምንት ለአንድ ወር ሞክሩና ከዚያ በኋላ ማንም ወደ ላይ መልሳችሁ እቺ ኮንሰፕት እንደ ሰዎች በወልድ አድርገው ቢያውጡ ደስ ይለኛል። ዶክተር ከሚወዳቸው ፕሮቲን ብሎ ከሚጠራቸው 3 ምግቦች ንገረን። አንተ ብዙ ጊዜ ሪከመንድ የምታደርጋቸው የምትወዳቸው። አሁን እንግዲህ ላይቭ ላይ ቢሆን ቁርሴን ምን በላው ብዬ አንዳንዴ ፈን እያደረግን ነው። ባይዜ የኛ ቲክቶክ ላይ ቢጠይቅ ሁሉም ሰው ኮመንት ያስባል። እንቁላል ያን እንቁላል ትቼ አላውቅም። ዲስ 5 years ይሄን 5 ዓመት እንግዲህ ኦልሞስት 5 ዓመት ነው ያለ እንቁላል ወጣበትን ቀን አላስታውስም። በዚህ 5 ቀን ጊዜ ውስጥ የበላሁትን እንቁላል ደምሪ ኮምፕሊትሊ እንደው አንዳንዴ አስባለሁ። ፎቶን አንዳንዴ ለክሊያንቶችም ስለማነሳ በጣም እገረማለሁ። ኤግ ነምበር 1 እንግዲህ አንዳንዴ ከውስጥ አስኳሉን ቀንሳለሁ፣ አንዳንዴ አስኳል በላለሁ። ያ ምክንያት አለው። ቢኮዝ አንዳንዴ በቂ እንቅስቃሴ በማላደርግበት ሁኔታ ላይ ሆዴ ላይ ያለችዋ እንዲች ማለት ስትጀምር ከውጭ የሚመጣውን ኤነርጂ መገደብ አለብኝ። አስኳል ፋት ነው። እሷን ሊሚት ለማድረግ እሱን አስኳል አወጣለሁ። ቢኮዝ ኦልሬዲ ፋት ግን እያደረኩ ሰውነቴችን በርን እንዲያደርግ የሚፈልግ ማለት ነው። አየሽ ዋይቱን የእንቁላሉን ፋይት ጨምራለሁ which is more ፕሮቲን ማለት ነው። ብዙ የእንቁላል ነችውን ፋቷን ገድቤ ያደርጋለሁ። ወዲያው ትራክ አድርግና ወደ ኖርማል ትመለሳለች። ቦርጬ ልክ ማለት ስትጀምር ነው እያልኩ ያለሁት። ሌላ ጊዜ ደግሞ እያየው ሙሉውን ከነስኳል በላለሁ። እንቁላል ሁለተኛ እንደምትወደው ብለሽ ብትይኝ 3 ነው የጠየቅሽኝ። ቆንጆ ስቴክ ምንድነው? ቆንጆ ስቴክ በይ ወርስት እንግዲህ ከምግብ ውስጥ ወርስት ምግብ የሚባለው የማይታኘክ ስጋ ነው። የማይታኘክ ስጋ ለዚያው
ለእኔ ለቀድሞ ዲያቤቲክ ፔሸንት ጥርሶቻችን ያው ዲያቤቲክ ስንሆን ይህን ፕሮግራም የሚሰሙ ሰዎች ይሰማሉ። የለም አቅም የለም ባይዜ ጥርሶች ሉዝ ነበሩ። የዛን ከ5 ዓመት በፊት ይነቃንቃ ጥርሶ ምናምን እኔ አልገባኝም ነበር። ከአንድ ጥርስ የሚነቃንቀው እስከምትገጠሚ ድረስ ኪዲ አሁን ቤቢ ሳባ እንኳ ይታያል። ገባ ወጣ ያለ ጥርስ አለኝ ምናምን ባሉበት ስትሮንግ ናቸው። ቢኮዝ አስብ ያ ሁሉ ኢንፍላሜሽን ያ ሁሉ ከውስጥ ፖይዝን እያደረገኝ ያለው ነገር ያ ሁሉ የገም ስትራክቸሮችን ዊክ ሲያደርገው ነገር የነበረው ነገር ተወግዶ በተቃራኒ ግን ፕሮቲን ሪች ምግቦችን ሳደርግ እንዴት አድርጎ ስትሮንግ እንዲሆን ቢኮዝ ሁለምናሽ ነው ባይዜ ሬዚዳንት የምትሆኘው። ሰው አሁን ምናውቀው ስለ ተላላፊ በሽታ ተላላፊ ስላልሆነ በሽታ ምናምን ሰው የሚመስለው ተላላፊ ስላልሆነ በሽታ ነው ሰው የሚመስለው። አሜሪካኖች በኮቪድ ዘመን ላይ ለምንድን ነው እንደ ጉድ የረገፉት ዌስተርኖቹ? ቢኮዝ ሁላቸውም ሜታቦሊካሊ ሲክ ነበሩ፣ ኦልሬዲ ኢንፍሌምድ ነበሩ፣ ቦርጫም ነበሩ። አይሻለሁን? ሁላቸውም በሚባል ደረጃ አብዛኛው ሜታቦሊካሊ ሲክ የሀርት ኢሹ ያለው ከስትሮክ ሰርቫይቭ ያደረገ ሁቺዝ አየሽ። አንድ ሰው ሜታቦሊካሊ ሄልዚ ሲሆን ኳሊቲ ፕሮቲኖችን ቅድም እንዳልኩሽ ሳይጎሉ በየቀኑ በባለሙያ ጋይዳንስ ሳይጎል እየተመገበ ሰው ኢሚዩን ሴሎቹ ሮበስት ናቸው። አፍሰበው ኢሚዩን ሴሎች እኮ ፕሮቲን ናቸው። የሚገርምሽ ነገር ፑር ዳይት በበላት ጊዜ አየሽ ሁሉ ነገራችን ኢንፍሌምድ በሆነ ጊዜ ኢሚዩን ሴሎቻችን በዚያ ልክ እኮ አክቲቭ አይደለም፣ ኮንፊውዝድ ሆኑ እኮ ናቸው። አየሽ አሁን ሆን ስራራፊ ስላልሆነ በሽታ ስለ ቦርጭ ስነት እኔ ቤቢ ይህን ፕሮግራም ባለቤት የተሰማለች እንደ ሳይነስ እንደኔ የሚሰቃይ ያለ ሰው አይመስለኝም። በዚያ ጊዜ ደግሞ እንግዲህ 15 ዓመት በፊት ማስክ ማድረግ ኖርማል ነበረ። ከኮቪድ በኋላ ነው የሆነ ጉንፋን ሲይዝሽ ማስክ አድርገሽ ምናምን። ከዚያ በፊት ግን ሰርጅኖች ወይም ደግሞ በስራቸው ላይ ማስክ ያደርጋሉ። እነሱም ከዛ ውጭ ያደረጉ እኛ ቤት በሆነ አጋጣሚ ጉንፋን ይዘኛል። እኛ ቤት ከሴሌብሬሽን ነው። ምን አለ እንደው እንደ ዛሬ እንኳን ገብቷት ባለቤት የታመምኩ ጊዜ የሆነ ፕሮቲን ሪች ምን አለ ወይ ፕሮቲን እንኳን ብትጠጣኝ ግንዛቤው ላዝም ጁስ ነው የምታጠጣኝ፣ አጥሚቱ የምታጠጣኝ ለሳምንት ያደቀኛል። በቃ አለርጂ፣ ሳይነስ በቃ ምን ማያምሽ ነገር አለ። ይህም ፕሮግራም የሚሰሙ ሰዎች አሁንም እርግጠኛ ነኝ በብዙ ሜታቦሊካሊ ሲክን ተው ነው በቃ ቦርጭ ካላችሁ ሁልጊዜ በላይ ነው ላወራሉ። በቃ ታማቸዋል። በቃ ሜታቦሊካሊ ሲክ አትስሙ። እሱ እንኳን በቃ ቦርጭ የሆናችሁ ሰዎች የቦርጫችሁ ደረጃ ምንም ይሁን ምን ሁሉ ነገራችሁ ዛብታ ነው እያልኩ ያለሁት። ሶ ኤቭሪቲንጋችሁ ነው ደህና የሚሆነው። አሁንም ከመስመር ወጣ ስለ ፕሮቲን እያወራው ነው። ስቴክ ለእኔ ቆንጆ ስቴክ ልክ መጉረስ ባይዜ በእንትን አልጠቀምም። ያው ሆቴል አንዳንዴ ያው ሰዎች ግራ ይጋባሉ። አላምዶኛል። ስቴኳን እንዲጨርቅ ነው ማረጋል። ቱንኩክ ያለ ሚዳኛ ደስ የሚል የሆነ ስቴክ ሲሪዮን ስቴክ በተለይ ብዙ ፋታ ያለው ስቴክ ነፍሴ ነው። እንግዲህ ስቴክ ቤቶችን አሳድዳለሁ እና አንድ የቅርብ ጊዜ የገጠመኝን ነው የምነግርሽ። ቫይራል ወጣ አንድ ቪዲዮ እና ከአውስትራሊያ የመጣ ስቴክ ምናምን ጨምረው ጀምረናል ይላል። ዋጋ አላየሁም እኔ 12 አውስትራሊያ የመጣ ስቴክ እንደ አጋጣሚ ደግሞ እኔም ካለበት ቢሮ ቦሌ ነው ያለሁት። አሁን ከጀርባዬ ነው እንደዚሁ ውጭ በመስኮት አሳይቶኛል ቤቱን። መጀመሪያ ሳይ አይመስለኝም ነበር። ኮመንት የጻፍኩት ብዙ ኮመንትም አልጽፈም እኔ በቅርቡ እመጣለሁ መጥቼ ቪዚት አረጋለሁ ብዬ ኮመንት ጻፍ። ኮመንቴ ላይ የሪልስ ነው የቲክቶክ ላይ ነው የተለቀቀው፣ ሾርት ነው። እኔ ስቴኩን ነው ያየሁት። አረ በቅርቡ እመጣለሁ ብዬ የጻፍኩት። እንደ እናንተ ሐኪሞች ደሞዛችሁ ትንሽ መስሎኝ ብሎ ኮመንት ላይ መለሰልኝ። እሱን እንደ ስክሪንሾት ልክልሻለሁ። ሰው ሁለተኛ ስቴክ ሶስተኛ አቅም እንደው አይፈቅድም እንጂ በየቀኑ ምበላ የምመርጠው ሲፉድ
እንደው በዚህ አጋጣሚ እንደው ከዚህ ካለሁበት ከጎረቤቴ እንደሱ መጥራት ስላልፈለግኩ ነው። የኢትዮጵያውያን እንደ ኩራት የሆነ ሆቴል አለ። አስፈቅጄ ነው ስሙን ጠቅስ ነበር። በየቀኑ አልችልም፣ ሳገኝ ግን መሄደው እዛ ቤት ነው። እንዴት የምግብ ጫካ ልበልሽ፣ ባዶ ሳሎን ይዛለሁ። እንግዲህ አንዳንድ ክሊያንቶች ያውና ልክ እኔ ሳንሳላ ተከትለው ዛሬ አንተ ምትበላው ነው ልክ ኬጄ ሲፉድ ጋር ስማቸውንም ጠርቼ ሽሪም ሳለ በትናንሽ ቁጫጭ ነው የሚመስሉት። እንግዲህ አስቢ፣ ይኸውልሽ የበሬውን ስጋ ስትበይ ፓርት ነው እየበላሽ ያለሽው። ያቺን ሽሪምስ ያቺን ትናንሽ ሲፉድ ግን እንዳለ ስትወስጂ ዘሆን ሁለመናዋን እኮ ትራንስፈር እያደረግሽ ያለችው እሷ ሰርቫይቭ እንድትሆን ሁለመናዋን ስቶል አድርጋለች። እንግዲህ ቅድም ያልኩሽ ኒውትረንቶችን ፒልስ ሙሰላል እንዴት አለ። ለዚህ እኮ ነው የኔ ክሊያንቶች በተለይ ከውጭ ምናምን ኦንላይን ጆን የሚያደርጉት ይሄን ያክል የሰፕሊመንት ብዛት ነው። እንግዲህ ፎቶ ይልኩልኛል በሱት ሳይጀምሩ በፊት የምትወስዱትን መድኃኒቶች ሰፕሊመንቶቹን በሙሉ ላኩልኝ ነው የምላቸው። ኪዲ ትደነግጫለሽ። ይኸውልሽ እነዚህ ሰፕሊመንት ተብሎ ኤክስትራክት የተደረጉ ከየት ነው? ከዚያው ከፕላንቶች እኮ ነው። ከነዚህ ከጎን አድርጋችሁ ብዙ ብዬ ከምላችሁ ከፕላንቶች እኮ የመጡ ናቸው። አንድ ሰው ቅድም ባልኩሽ መንገድ ኳሊቲ ፕሮቲን መቼም ኳሊቲ ፕሮቲን ሰዎች ገብቷቸዋል። እነዚህ ናቹራል ፕሮቲን ሶርቶችን ጥግብ ብሎ ከጎኑ እነዚህ ኒውትረንት ዴንስ የሆኑትን ቬጂቴብሎቹን እያደረገ ፍራፍሬ እየጨመረ ድፍን ምስር፣ ባቄላ፣ ብሎኬም ሳይድ ዲሽ እያደረገ ሆል ግሬኑን እነ ኪነን እየጨመረ እነ ብራውን ራይስን እየጨመረ ጥሪልኝ። እንዴት ሆኖ ነው ኒውትሪሽናል ዲፕሊትድ ሆኖ ተጨማሪ ሰፕሊመንት የሚያስፈልገው? ይኸውልሽ አንዳንዴ በጣም አዝናለሁ እውነት ለመናገር እና አስፈርጂን ግንዛቤ የለም። እኛ ሰዎች ይሄዳሉ፣ ታይላንድ ይሄዳሉ፣ ጥሪልኝ ይሄዳሉ። ይህን ያክል በመጽሐፍ መልክ የተደራጀ ቴስት አድርጎ ነው የሚመጡ። ቴስት ነው ያደርጉት። ባይዘ ቴስት ያ ሁሉ ኤክስፔንሲቭ ገንዘብ አድርጎ እንኳን ቴስት አድርጎ እውነት ለመናገር ሌላ ነገር እንዳስመስልብኝ ነው። እያንዳንዷን ነገር በደንብ ቼክ አድርጎ እንኳን በትክክል ይሄ ነው አይሏቸው የሆነ ሰፕሊመንት ሰጥቶ የሚመልሷቸው። ማግኔዚየም ዲፊሸንሲ ያለሽ ቴክ ማግኔዚየም እዚች ጋር ይሄኛ እንደዚህ ልክ ብሏት ቴግዚስ ብሎ የሆነ መልቲ ቫይታሚን ምናምን አድርገው ሰፕሊመንት አስችሎ ይመልሷቸዋል። ነበረች እንጂ ከ3 ቀን በፊት አንድ ክሊያንት እንደዚህ በቃ 2-3 መጽሐፍ ነው የሚያክለው። እዚህ ጋር ሌላ ቴስት፣ እዚህ ጋር ሌላ ቴስት፣ እዚህ ጋር ኢሜጂንግ ቴስት፣ ብዙ ነገር ሰው ተቸግሮ ነው የሚሄደው። ይህንም ለመውቀስ አይደለም ባይዘ አማራጭ ሲያጣሱ የተለያየ ነገር ሞክሮ ቅድም እንዳልኩሽ እኛም እንግዲህ በተለይ የተለመደው ነገር ፈልገን በኢሜጂን ስናጣ የሆነ ማስጠቀሻ የሆነ ነገር እንሰጣቸዋለን። አይሻላቸውም እስቲ ብሎ ሰው በገንዘብ ጨክሮ እንደሚል ይረዳል። ማንም ተርፎት አይሄድም። ገብቶሻል? እንደው ያ ሁሉ ገንዘብ ከወጣ በኋላ መንገዱ እኮ ሲምፕል ነው። ምንድነው ሲምፕል? ቴክ ኳሊቲ ፕሮቲን መቼም አሁን ተግባብተናል፣ በደንብ ገብቶሻል። ከጎን ደግሞ ሪል የሆኑ ሄልዚ ካርቦሃይድሬት ብዬ ቅድም ዳግሜ ጠራሁልሽን ተመገቡ። ሄልዚ ፋቶች ደግሞ አቮካዶ ናቸው እንጂ ዘይት አይደለም። ብዙ ዘይት አታርጉ ነው እንጂ ዘይት ብሌም ማድረጊያ አይደለም። ሄልዚ ፋት የሚባሉት አቮካዶ ናቸው፣ እነ ነቶች ናቸው፣ እነ አልመንድ፣ እነ ፒስታሽዮ፣ እነ ካሹ ናቸው፣ እነ ቺያሲድ፣ እነ ተልባ ናቸው። እነሱን አርጉ። ለፋት ስትሉ የአሁኑ ቅቤ የአሁኑ ዘይት ጠጡ። ሄልዚ ካርቦች የውቅያኖስ አሳዎች እኮ ናቸው። አቅም ካላችሁ ለሳልመን በሳምንት 1 ቀን 2 ቀን ውሰዱ። ሰርዲን በሳምንት 1 ቀን 2 ቀን ብሉ። ዋይድ ቢቴክ ኦሜጋ 3 እንኳን ዜቤስ የሚባለውን ምንድነው ያሰስልሽ? ቢኮዝ እንቅድም ያልኩሽ የሚነገርኩሽ ሄልዚ ፋቶች እኮ በቂ የሆነ ኦሜጋ 3 እኮ ይሰጡሻል። አየሽ፣ እኔ ሄደው መታየታቸው መጽሐፍ የሚያክል ነገር ይዘው ሄደው መታየታቸው መውቀሴ ሳይሆን ከታዩ በኋላ ያ ያደገ ነገር ሲምላር ነገር ነው። የሆነ ነገር ጎድለዋል በመላይ ሊተካ ነው ብሎ እያልኩ ያለሁት። አሁን ያልኩሽም ልጅ ትልቅ ሴት ናቸው። ለማሳመን ረዥም ጊዜ ነው የፈጀብኝ። እኔ ኦፊስ የመጡ ሰዎች ያቀርብትን ብድረዱ አድርጌ ነው ማስረዳቸውና መጨረሻ እስክትገበሉ ስ ዋው ብላ ነው ሄደችው። አቁሜ አላልኳትም። የተወሰነ ግን ተግባብተናል። ያ ሁሉ ሰፕሊመንት ከመጀመሪያው የጎደለው ፑር ዳይት እየበላችሁ ፑር ዳይት በመብላታችሁ ምክንያት ብዙ ኒውትረንት
የጎደለው ምግብ ስለበላችሁ የቫይታሚን ዲፊሽንሲ፣ የሚነራል ዲፊሽንሲ፣ የማይክሮ ዲፊሽንሲ ይኖራችሁ። ፑር ምግብ እንዳልኳችሁ ከፍተኛ ኃይል ሰጪ ምግብ ነው። ኃይል ሰጪ ምግቦች ደግሞ ሰውነት አያባክንም። ስቶር አረጋችሁ፣ ከመጠን በላይ ስቶር አረጋችሁ፣ መጨረሻ ላይ ቦርጫ መሆናችሁ፣ ከቦርጭ በኋላ ደግሞ ስኳር፣ ግፊት፣ ኮሌስትሮል እያለ ደም በሽታ ተያያዛችሁ። ሲምፕል። መፍትሄው ምንድነው ታዲያ? እነዛም ሁሉ ምግቦች ሆልድ አድርጉ። ቅድም ያልኩሽን ፋርሲ ፕሮቲኖች ተመገቡ። ከጎን ቅድም እንዳልኩሽን አዲስ ካርቦሃይድሬት ብዬ ያልኩሽን ቅድም በደንብ ዘርዝረናል። አትክልት፣ ፍራፍሬ፣ ጥራጥሬ ያልኩሽን አዳርጉ እንደያላችሁበት ጤና ሁኔታ። አዲስ ፋት ያልኳችሁን እና አቮካዶን የቆንጆ ስፔሲፊክን ጨምሩ። ወክ አድርጉ። ክብደት አንሱ። በደንብ ብላችሁ ተኙ። ስትሬሳችሁን ቀንሱ። በቃ ዚት አገኘሽ? ዲስ ፓርት እችኛዋ ፓርት እስካሁን የደከምነው ሁሉ ትችጋለች። ለሁሉም ሰው ይሰራል። እውነት ለመናገር እንግዲህ ፎሎ አፕ ላይ ሲገቡ ጀስት ማን ሌብል ላይ ነው ያለው፣ ያኛው ማንንም በስንት ግራም ፕሮቲን እናስጨምር፣ ከጊዜ በኋላ የፕሮቲኑን ከፍ ዝቅ እንዴት እናድርግ፣ መቼ ካርቦሃይድሬቶችን ቅድም አትክልት ላይ አንዳንድ ሰዎች ዝም ብሎ ሜዲያ ላይ ሰሙና እድሜ ልካቸውን አሳ ብቻ ከጎመን ጋር ብቻ እየበሉ የሚሉ ሰዎች አሉ። ከጊዜ በኋላ ጎመን ብቻ በቂ አይደለም። ቅድም እንዳልኩት ካርቦሃይድሬት ይጨምራሉ። ማን ለማን መቼ የሚለው ነገር ጆይን ለሚያደርጉ ሰዎች ፎርሙሌት ያለ ነገር ነው። ፕሪቪሌጅ ያላቸው ሰዎች ናቸው ሜቢ ክፍያ ከፍሎ ከኦንላይንም እዚህ እኮ ጆይን የሚያደርጉት ነው እያልኩ ያለሁት። የእነሱ ፔመንት ለእኛ የኦፊስ ይበቃናል። አብዛኛው ማህበረሰብ እንደው በፐርሰንት ማስቀመጥ በተለይ ኢትዮጵያ ውስጥ ያሉት ግን ይህንን አፎርድ ስለማድረጉ ደጋግሜ የማወራው ወይም አሁንም የሚሰሙ ሰዎች ስጋ እኮ ውድ ነው እንደምሉ ያውቃሉ። ስጋ ውድ ነው ቅድም ብዬሻለሁ። ማህበረሰብ እየበዛ መጣ። ፕሮቲኖች ውድ ናቸው ብዬሻለሁ። በተቃራኒ ደግሞ ብዙ ካርቦሃይድሬቶች ይሻላሉ ብዬሻለሁ። ይሄ ይገባኛል። ያንኑ ሽሮ የመጣው ከባቄላ ከሆነ ከአኩሪ አተር ከሆነ ከአተር ከሆነ እነሱን ሆኑ ቀቅለው ስፓይሲ አድርገው መመገብ እኮ 1000 ጊዜ ይሻላል ነው እያልኩ ያለው። ከአትክልት ጋር አድርገው አይሽ ያ ድፍን ምስር፣ ባቄላ፣ ቦሎቄ ፕሮቲን አለው ብዬሻለሁ ቅድም ስናወራ። ፐርሰንቱ ግን ዝቅ ያለ ነው ብዬሻለሁ። 13% ፕሮቲን ያለው ከፍ ያለ ሲሆን ኦን አቨሬጅ እዛ አካባቢ ነው። ከዚያ ውጭ ያለው ግን ካርቦሃይድሬት በመሆኑ አይሽ በቂ ፕሮቲን ከዚያ ማግኘት ይከብዳል ነው እያልኩሽ ያለሁት። ኪዲ ግን በዘዴ መጠቀም ስትል ይችላሉ። አይሽ ቶፉ ሲባል ሰምተሻል። ሶያ ሲባል ሰምተሻል። በተለይ በጾም ወቅት የኛ ክሊያንቶች ከየትም ዓለም ላይ ጆን ያደረጉ በዚህ ላይ የተጠቀምነው ቢኮዝ በቀን ያለው ፕሮቲን አይጎልም ብዬሻለሁ። ጾመኛ ሆነው የኦርቶዶክስ እምነት ተከታዮች የኛ ቤተሰቦች የኛ ክሊያንቶች ፈጽሞ ቬጋን የሚባል ኤክስትሪም ዳይት ላይ ይቆያሉ። በሳምንቱ ተወሰነ ቀናት፣ በአመትም ተወሰነ ወራት። እነሱ ምንም ነገር ሳይጎዱ እንግዲህ በጾማቸው ሪዝናቸውም እንዳለ እምነታቸውን ሳይጎል ጤናቸውን ሳይጎል በቀን የሚገባቸውን የፕሮቲን መጠን እየሰራንላቸው ተመግበዋል። ቅድም ያልኩሽ ይኸውልሽ ቶፉ ጠቃሚ ስለሆነ ነው እንግዲህ ማለት ቶፉ ከመሆኑ በፊት አኩሪ አተር ነበረ። ድፍን አኩሪ አተር ፕሮቲን አለው። እንግዲህ የአኩሪ አተር ዘይት እንዳለም ታውቂያለሽ። የሚገርምሽ ነገር ፋትም አለው። ሁሉም ፕላንት ሳም ፕሮቲን አለው። ባይዜ ሁሉም ብሬን ወይም ደግሞ ፕላንት ናቹራሊ ካርቦሃይድሬት የተወሰነ አላቸው፣ ፋት አላቸው። ፕሮቲን ዩኒቨርሳል ስትራክቸር ነው። ባይዜ ፕላንቶች ፒር ፕሮቲን የሆነ ፕላንት አታገኝም፣ ግን ፕሮቲን አላቸው። ፕሮቲን ባይኖር ያ ባቄላው አይበቅም። ለዘመኑ ባይዜ ባቄላው አተሙ ፕሮቲን የያዙት ለኛ አይደለም። ያ መሬት ላይ ወርወረሹ የሚበቅለው ፕሮቲን እኮ ስለያዘ ነው። ራሱ ለባቄላው የተዘጋጀው ካርቦሃይድሬትም አለው ፋትም አለው ነው እያልኩ ያለሁት። ያቺ አኩሪ አተር እንዳለ ብንበላት ከፍተኛ የፕሮቲን ፐርሰንቱ ዝቅ ያለ ነው። ከፍተኛ ካርቦሃይድሬት አለሽ ብለሽ አስቢ። አይሻላል። አሁን ፕሮቲን ለማግኘት ብዙ አኩሪ አተር ልንበላ ነው እንደማለት ነው በሲምፕል ሎጂክ። እነ ቶፉ እነ ሶያ ግን ካርቦሃይድሬቱንና ፋቱን እዛ ትተው ኤክስትራክት የተደረገ ኦልሞስት ያልኩት በምክንያት ነው። ፒውር ፕሮቲን እኮ ነው። አየሽ ሶያቸውን ቶፏቸውን አድርገው ሪሌቲቭሊ ቶፉ ኢትዮጵያ ውስጥ ያለው ቺፕ ነው። የሚገርምሽ ነገር ሰው በዚህ ልክ አይረዳም። የኛ የአቅም ችግር ያላቸው ባይዘዌ ጊቫዌ በፍሪ ሰርቪስ የምናደርጋቸው ሰዎች ብዙ ናቸው። በፍሪ ሰርቪስ ይህ ቢሆኑ በምክንያቱ ስለምናቅ ነው። ገና ሲመጡ ተቸግሮ እንደምንም አድርገው ለእኛ የሚከፍሉት ይዘው የሚመጡ ሰዎች እናያለን። ከዚያ በኋላ ስለ ምግብ ስናወራቸው ፊታቸው ነው የማይሆን። ስለ ስጋ እንደዚህ አክል ኪሎ ስጋ
አይሸራላውን ሰው እንደው መናገር አብዛኛው ማህበረሰብ አሁን እሱ የሚያወራው ምግብ ውድ ነው ብሎ ስለሚያስቡ ነው። ውድ አይደለም። ያነው የምትበሉትን ምግብ በዘዴ እሺ፣ የፕሮቲን የቀን ፕሮቲናችሁን ከነዚያ ከነሶያ ከነቶፉ አግኝታችሁ ተጨማሪውን ከምስር፣ ባቄላ፣ ብሎቄ እያደረጋችሁ ኦኬ እየተመገባችሁ የተሻለ ጤና ይዛችሁ መሄድ ትችላላችሁ ብዬ የማስበው አንድ ፖስት ከዚህ በፊት ለጥፌ ግሩፓችን ላይ ቴሌግራም ላይ ፖስት ታስቀምጫለሽ ሊንኩን ብዙ ነገር ጽፋለሁ። ሲመጣልኝ ብዙ የምችለው ነገር አለ። ምናውራቸው ምግቦች ቅድም እንግዲህ በደንብ ያወራናቸው ከቦርጭ የሚገላግሏችሁ፣ ከስኳር የሚገላግሏችሁ፣ ከፋቲ ሊቨር ከልባችሁን ከአደጋ የሚጠብቃችሁ ከገዳይ ህመሞች ሁሉ የሚገላግላችሁና የተለየ ሰው የሚያደርጋችሁ ምግብ ውድ እንደሆነ አውቃለሁ። እንስማማለን ብዬ ፖስቱ። ግን ከዚያ ውጭ ያሉ ምግቦች ደግሞ የዚህ ተቃራኒ ምግቦች የሚያመጧቸው በሽታዎች ደግሞ ኤክስትሪም ውድ ናቸው። ዲያሊሲስ ምን ያክል ውድ ነው? አይን ማጣት ምን ያክል ውድ ነው? አየሽ፣ ልብ ማጣት፣ ሸንካላ ልብ፣ የተጎዳች ልብ ይዞ ከቤት ሽንት ቤት እኮ መሄድ እኮ ከባድ ነው የሚሆነው። ይሄንን ከአዲያ ፔሽንቶችን ሀርትፌል ውስጥ ያሉ ፔሽንቶችን ያውቃሉ። አይሸረናውን ፑር ዳይት፣ ፑር ላይፍ ስታይል፣ መጥፎ ላይፍ ስታይል እና መጥፎ አመጋገብ አኗኗር እጅግ 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 በጣም ውድ የሆኑ በሽታዎች ላይ ያጋልጡናል ብዬ ፖስትኩ። ብዙ ሰው እሳቤውን የቀየረው አሁን ከተገነዘብኩት አንጻር ዶክተር በዚህ መጠን ልዩ አገልግሎት የሚሰጥ ነው። ዶክተር ከእግዚአብሔር በታች ያለን እንዲህ አይነት ኬር ሲታከልበት መግቢያችን ላይ አንድ የተናገርከው ፌር ያልሆነ ጥያቄ ነበረ። ምናልባት አንዳንድ ሰዎች ለምን ለፔሸንቶች ይሄንን አላደረክም ሊሉ ይችላሉ፣ የሚል ጥያቄ ሊፈጥርባቸው ይችላሉ። አንተ ራስህ እኮ አታውቅም ነበር በዛ ሰዓት። አንተ ራስህ ለሲስተሙ የተገዛ ለዛ እኮ ነው። ራስህን እኮ ሪስክ ላይ የጣልክ ሰው ነህ። አንድ ሰው ለራሱ ሳይቆም እንዴት ለሌላ ሰው ሊቆም ይችላል? በራስህ እንደው ሁሉም ለሪዝን ለምክንያት ነው የሚሆነው የተባለው የአንተ መጎዳት ነው እኮ እኛን ለማዳን መፍትሄ የሆነው እና ፌር ጥያቄ ነው ብዬ አላስብም። እንዲህ አይነት ጥያቄ ራሱ መፈጠር የለበትም ብዬ ነው የማስበው። ሁለተኛ ደግሞ ኮንግራጁሌሽን ማለት እፈልጋለሁ ላለህ ስኬት ብቻ ሳይሆን በዛ የተነሳ አንተ አመጋገብህን ብቻ እንኳን በማስተካከል ግንዛቤህን በመቀየር ጥሩ ባል፣ ጥሩ አባት ኮንግራጁሌሽን ልልህም ያሰብኩት እንዲህ ወጣት ጎረምሳ ሆነ የኢንጂነር አባት የዶክተር አባት መሆን እኔ እንጃ፣ ይሄ አላቅም። እኔ እንጃ በብዙ መልኩ ምሳሌ ነህ። አንዳንድ ሰው አሁን የተቸገርነው ሞቲቬሽናል ስፒከር ተብለው አንዳንድ ጊዜ በጣም ድምፅ ከፍ በማድረግ የሚመከሩ ምክሮች አሉ። በነገራችን ላይ ይህ ነገር አሁን ወደኛ ሀገር ስለገባ ነው እንጂ በጣም በአሜሪካን የተለመደ ነው። እየጮሁ ይሄ አላስፈላጊ ስዌር ቋንቋዎች እየጨመሩ ሰውን እያስደነገጡ ሰውን መቀየር የሚቻል የሚመስላቸው በጣም ብዙ የተለመደ ነው። አሁን እኛ ሀገር እንደ ፋሽን ስለመጣ ነው። ለእኔ ግን አንተ ራስህ ሞቲቬሽናል ስፒከሮች ማናቸው? የገጠር ላይፍ ስታይል ወደኋላ ተመልሰ እናትን ነበረ ከመሰረቱ ስትነግረን። ጥሩ ስቶሪ ቴለር ነህ። በነገራችን ላይ እናትህ እንዴት ሞቲቭ እንዳደረጉ፣ አባትህ በከዘራ ሆድህን ገፋ አድርገው እንዴት እንደታዘቡክ፣ የእናትህ ኤክሰርሳይዝ ምንም ይሄ ላግጀሪ ገንዘብ አሁን ኤክስኪውዝ የሚሰጥበት አይደለም። ውድ ነው ብለው የሚናገሩ ሰዎች ዞር ብለው የገጠር ሰዎችን ማየት እንዳለባቸው አስገንዝበሃቸዋል። የምርጫ ጉዳይ ነው። ይሄንን ፕሮግራም የሚመለከቱ አሜሪካና ካናዳ፣ አውሮፓ በተለይ በአሜሪካን እና በካናዳ በከፍተኛ ደረጃ ነው ይሄን ፕሮግራም የኛን ቻናል የሚከታተሉት። ስለዚህ መልእክቱ ቀጥተኛ ለሚመለከታቸው ሰዎች ነው እየደረሰ ያለው። ስለዚህ በዛ ምንም ጥርጥር የለም። ኢትዮጵያውያኖች በውጭ የሚኖሩ ሰዎች ነው በብዛት በዛ ላይፍ ስታይል ስለምናተኩር ማለት ነው። እና ዛሬ ላይ እጅግ በጣም በሚገርም ሁኔታ ላይፍ ሴቨር የሆነ ከጥሩ ስቶሪ ጋራ የሜዲካል ነገር አይገባም በምሳሌ አድርገህ፣ ለዛ ደግሞ እጅግ በጣም አድርገን እናመሰግናለን። በአሁኑ ሰዓት በጤና ምክንያት የተጨነቀው ሁሉ ስጦታችን ሆነ ነው የመጣኸውና ይህን ፖቴንሻልህን ደግሞ በነፃ በዩቱብ
እያገለገልከንም ስለሆነ ለዛም ምስጋና ይገባሃል። ዩቱቡን ከታች አድርግላችኋለሁ። ሰብስክራይብ አድርጉና ግቡና እኔም በደንብ አድርጌ እየጨቀጨኩ ከዚህ በላይ ቶፒክ እየሰጠሁትኝ የእኛን ችግር በእያንዳንዱ ቶፒክ ላይ አጫጭር የ20 የ30 ደቂቃ ቪዲዮ እንዲሰራ እኔም ራሴ የበኩሌን እንግዲህ ልምዴን ግፊት አድርጋለሁ ብዬ አስባለሁኝ። ከዚህ በኋላ እናንተም እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቲክቶኩ ላይ ግቡና አገልግሎቱን ተካፈሉ። ከዚህም በላይ ደግሞ በብዙ ህመም የምትሰቃዩ በመላው ዓለም ያላችሁ በአሜሪካ፣ በካናዳ፣ በአውሮፓ በዚህ ስልክ ቁጥር እዚህ ስክሪን ላይ እናደርጋለን። ቀጥታ ጥንቃቄ አድርጉ። ቶሎ ብላችሁ ገንዘብ ወደ መክፈል አትሂዱ። ለምን? መጀመሪያ ሂደቶች አሉት። ሁልጊዜ በእኛ ቻናል ላይ እንደምንናገረው ገንዘብ ለመቀበል በተሳሳተ ነገር የሚመጣ ሰው ካለ ሁለት የቆማችሁ አስቡ። ዶክተር ቤሪ ቀጠሮ ካስያዛችሁ በኋላ ማግኘት ትችላላችሁ። ከዛ በኋላ አስቡበት፣ ሂደቱን ተከተሉ። ስትደውሉ የእሱን አሲስታንሶች ታገኟቸዋላችሁ። በዚህ ስልክ ቁጥር የሚሏችሁን ሰምታችሁ ከዛ የፕሮግራሙ ተካፋይ እንዴት እንደምትሆኑ ይገልጹላቸዋል። እና ጥንቃቄ አድርጉ። ትክክለኛውን ሰርቪስ በማግኘት አገልግሎት አግኙ ለማለት ነው የምፈልገው። በጣም ነው የምናመሰግነው ዶክተር። በሌላ ጊዜ እስከምንገናኝ ድረስ እንግዲህ እኔ ጥያቄን እዚህ ላይ ላቁም እንጂ ጨርሻለሁ አላልኩም። ላቁም ለዛሬ በቂ አድክም ያለው ብንሰነባበታቸውስ ምን ትላለህ? ደስ ይለኛል ኪዲ። እውነት ለመናገር ያ ሁሉ ኮምፕሊመንት አይገባኝም። በተፈጥሮ ምንም የተለየ ሰው አይደለሁም። ኖርማል ሰው ነኝ። የተለየ ለማህበረሰቤም አካፍያለሁ ብዬ አላስብም። ልምዴን ነው እያካፈልኩ ያለሁት። አስኢፍ የተለየ አዋቂ ሰው ጋር እያወራችሁ እንዳለም አታስቡ። ኦልሞስት ላለፉት 30 ዓመት በሉት እንግዲህ ከሜዲካል ስኩል እስከ አሁን ባለበት ፕራክቲስ ድረስ ያየሁትን የኖርኩትን ያጋጠመኝን እንዴት እንዳመለጥኩ ከዚያ ሁሉ ሪስክ ወጥቼ በጣም ያንገር ኢነርጄቲክ ሬዚሊያንት በሁሉ ለመና ደግሞ ቅድም እንዳልኳችሁ አክቲቭ ሆኜ በ50 ዓመቴ ጡረታ እወጣለሁ ብዬ በቃ ብዙ ፕላን ማድረግ አይነት ሰው አሁን በ52 ዓመቴ የዛሬ ዓመት እንደ አዲስ ስራ የጀመርኩ ሰው መሆኔን ሁላችሁ እንድትይዙ ፈልጋለሁ። ሌላው ነገር ምናልባት ይሄ ፕሮግራም ወይም የምናወራው ነገር ለስኳር ታማሚዎች ብቻ፣ በጎች ለተቸገሩ ብቻ፣ ከስኳር አልፈው ልባቸው ለታመሙ ሰዎች ብቻ፣ ኦርጋን ዲስፈንክሽን ውስጥ ለገቡ ሰዎች ብቻ አርጎ የማሰብ አባዜ ያለ ማህበረሰባችን ላይ የማወራችሁ ነገር ኦልሬዲ ባለማወቅ ለታመማችሁ ሰዎች ይሰራል። መንገድ ገና እየጀመራችሁ ለመታመም ያዙ ልቀቁኝ እያላችሁ ላላችሁ ሰዎች ይሰራል። በገባችሁ መንገድ ጤና ለመጠበቅ ጂም ቤት ውስጥ ለምትሰቃዩ ሰዎች ይሰራል። ምክንያቱም ከጂም በፊት ምግብ ማስተካከል ይቀድማልና። ይሄ ፕሮግራም ዳይቲንግ እያላችሁ በረሃብ ራሳችሁን ለምታሰቃዩ ሴቶች በተለይ ይሰራል። ይሄ መንገድ ቅድም ባልኩሽ መንገድ ፋስቲንግ ብዙ የጤና ጥቅሞች ቢኖሩትም በሰዓት የተገደበ በ24 ሰዓት ጊዜ ውስጥ የተወሰነው ሰዓት ጾመን ከዚያ ውጭ ያለውን እንዶ ብናርፍ ይሻላል ለሚሉ ሰዎች ትክክለኛ የሆነ መንገድ ቢሆንም ከዚያ በዘለለ ግን ያለምንም ምግብ ቅድም እንዳልኩሽ ፕሮቲን በየቀኑ ማግኘት ግዴታ ነው ብያለሁ። እንዶ ፋስት እንኳን የሚያደርጉ ሰዎች በሆነ ምክንያት በቀናት ምግብ እንኳን እናቆማለን ያሉ ሰዎች ሌላውን ትተው በቂ ፕሮቲኗን ብቻ እንኳን ቢያገኙ ትክክል ነው ብዬ ስለማስብ ሰዎች በየትኛውም የጤና መንገድ ላይ ያሉ ሰዎች በየትኛውም ሌቭል ላይ ያሉ ሰዎች አንዳንዴ ይገርመኛል እና ኦልሬዲ እኔ አይኔን አጥቻለሁ በስኳር ምን ያደርግልኛል ከዚህ በኋላ አመጋገቤን መቀየር የሚሰራውን ስራ እኮ ሰርቷል ብሎ ሰዎች ይመጣሉ እኔ ጋ። እንግዲህ ያዩት ነገር አይናቸውን ማጣታቸው ነው።
ሴም ቲንግ እዛ ጋር እስካለ ድረስ ሴም ሩት ኮዝ እዛ ጋር እስካለ ድረስ which is insulin resistance ስኳሩን ወይም ደግሞ ሃይፐርቴንሽኑ ነው እያልኩ ያለሁት። ነገ እኮ ኩላሊታቸው ፌል ያደርጋል። ሰዎች ብዙ ጊዜ አይዙም ለቀናቸው እያለቀሱ ኩላሊታቸው ፌል የሚያደርግባቸው ሰዎች ከጥናን እዚሁ ላይቫችን ላይ አየሽ፣ ስለ አይናቸው እያለቀሱ ያለ ድንገት ስትሮክ ይገላቸዋል። ቢኮዝ በየትኛው ሌቭል ያልኩት በዚህ ምክንያት ነው። ሄልዚ ነን ብላችሁ ከምታስቡ ሰዎች ልጆች ናቸው ብላችሁ ገና እኔ ልጅ ነኝ ጎረምሳ ነኝ ብላችሁ ልጆቻችንም ሌላ ጊዜ እናወራለን። ምን ያክል ልጆቻችን ሰፈር እያደረጉ እንደሆነ ሜታቦሊካሊ ምን ያክል ልጆቻችን እየታመሙ እንደሆነ ሌላ ጊዜ እናወራለን። በፊት ሜዲሲን ስንማር ስኳር ታይፕ 1 ብዙ ጊዜ ልጆች ላይ ታይፕ 2 40 ዓመት የተሻገረ ነበር የሚባለው። ልጆቻችን እኮ አሁን ገና በ10 መዘኮ ሳይሞላቸው በውርጫም ሆነው ኢንሱሊን ሬዚስታንት ሆነው ጉበታቸው በፋት ሆነው ዲያቤቲክ ፕሪ ዲያቤቲክ ሆነው ልጆቻችን። በህይወት ያለ ሰው እንደው አውቄ ነው ፕሮግራሙ ከተዘጋ በኋላ እያወራ ያለሁት። በህይወት ያለ ሰው የመጀመሪያ ነገር ምግቡን ያሻሽል። በደንብ ተደጋጋሚ አውርቻለሁ። ቢኮዝ ኳሊቲ ምግብ ሳትበሉ እንዴት ኳሊቲ ሰውነት ትጠብቃላችሁ? ይህ የሚገርም ነገር ነው። የተሻለ ያማረ ሰውነት የምትፈልጉ ሰዎች ሴቶች ሆናችሁ ለማማር ብላችሁ ብዙ ኤክስፔንሲቭ የሆኑ ምናምን ተቀባቡ ሴቶች ባለቤት አንዳንድ ጊዜ እናወራለን። አንዳንዴ ትገባለች ሳውና ትገባና ከእሷ እድሜ በታች ያሉትን ሴቶች ታያቸዋል። እንግዲህ እነዛ ሴቶች ኦልሬዲ ሳውና ገብተዋል። ሁሉ ነገር ደጅ ነው ያለው። ልጆች ናቸው። ገብቶሻል? ሪሌቲቭ ያን ከእሷ በታች በጣም ነው በቃ ሰውነታቸው ፊታቸው ያስደነግጣል ነው የምትለኝ። ባለቤቴ ግን እድሜዋም እንግዲህ ብናገር እድሜዋ ቤት ስገባ እንግዲህ የሚደርስብኝ ስለምናገር ልናገርም እስቲ ግሎ እንዳረገች ነው የትኛውም ሜካፕ ከውስጥ ያልመገባችሁትን ሰውነት አይደብቀው በይል። እኔ ብዙ ጊዜ ላይ ብላሽ ጠይቁ ሴቶቹ ያ ሁሉ ምናምን የምትቀቡት ሎሽን ነው ክሬም ነው ሰንብሎክ የምትሉትን ነገር ስሙ በደንብ ስላይመጣልኝ ነው። እሱን ኢንቨስትመንት ቀይሩና እንቁላል ላይ ኢንቨስት አድርጉ። ቅድም ያልኩሽ ነገር ኢንቨስት አድርጉ። ሳምንት ሳይሞላ ያን ሁሉ ፕሮዳክት ያቆማል። ቢኮዝ ለወንድም ይሰራል፣ ለሴቱም ይሰራል፣ ለህፃኑም ይሰራል፣ ለጎልማሳውም ይሰራል፣ ለሽማግሌም ይሰራል፣ ለፈረንጁም ይሰራል፣ ለኤሽያም ይሰራል። በጣም እናመሰግናለን ዶክተር ቤሪ። ስላወኩ ደስ ብሎኛል። ተመልካቾቻችን እንዴት አያችሁት የዛሬ ፕሮግራማችንን? ምናልባት ይሄንን ፕሮግራም በክፍል ከፋፍለንላቸው ፖስት ልናደርግ እንችላለን። እያረፉ እንዲያዩት በደንብ እንዲያመልጣቸው ስለማንፈልግ እጅግ በጣም ህይወት አድን ፕሮግራም ነው። እንግዲህ ዶክተር ጊዜህን ሰጥተህ ውድ ጊዜህን አብረህን ስለነበርክ እናንተ ጋር ትንሽ መሽቷል አሁን። እጅግ በጣም አድርጌ አመሰግናለሁ። አንተንም ስታፎችህንም ሁላችሁንም በጣም ነው የማመሰግነው። ባለቤትህንም ደስ የሚል ዞር አድርገህ አስታውሰህናል፣ የገጠሩን ህይወት ሳይቀር። እውነት ለመናገር እኔም ከዘጋው በኋላ እቺን ብዬ እሰናበታለሁ። ተመልካቾች እንዳላሰልች አንተ ስታወራ የሀገራችንን ገበሬዎች ነበር የማስታውሰው። የሀገራችን ገበሬዎች ቁምጣ አድርገው እነሱ ናቸው ደፍረው አጭር ቁምጣ የሚያደርጉት። ለምን? ይሄ ያስከውን ማስል ነው የሚመስለው እግራቸው ሁሉ። ዘፈን ላይ ነው እንግዲህ የምናያቸው። እኔ ቻንሱ ኖሮኝ በአይኔ ያላየኋቸውም፣ ግን እንዴት እንደሚያምር ሰውነታቸው፣ የገበሬ ሰውነት። አንተ ያልከው ላይፍ ስታይል ነው። ስለዚህ ኤክስኪውዝ አይሰራም። አንድ የገጠር ሰው አፎርድ ያደረገውን ላይፍ የከተማ ሰው አፎርድ ሊያደርገው አይችልም። ስለዚህ ዶክተርን ኤክስፔንሲቭ ላይፍ ነው የምታወራው ማለት ሳይሆን የትኛውን ነው የምመርጠው የሚለውን እራሳችሁ ወስኑት ለማለት ነው። ያ ኤክስፔንሲቭ እኛ መኪና እየነዳን ወክ ማድረግ የማንችል እንደኔ -40 ከተማ ውስጥ የምንኖር ወክ ላርግ ብንል እንኳን ቻንሱ ለሌለን በውጭ ላለ ነው። እኛም ስቲል ኢትዮጵያዊ ነን እና ለእኛም ስለሚያስፈልገን የሚያወራውን ነገር ለሚገባው ለሚመለከተው ይስማ እና ዶክተርን በኮመንትን በምንም ሰፖርትና ምስጋና ነው የሚገባው ብዬ ነው የማስበው። አብራችሁን እስካሁን ደቂቃ ስለዘለቃችሁ እጅግ በጣም አድርገን እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩ።